መብታችሁ ነው። እውነተኛ ነው። ሂር ጠጣ፣ ብራዘር ጠጣ። ያው ዳዊት ፋሲል ያው ሰላም ወንድሜ ዳዊት አልኩትኝ። ይህን እንደውም አንድ ስለ ኤንሸንት የኢትዮጵያን ማፕ ካርታ ማለት ነው ጥንታዊ የሆነ የኢትዮጵያን ካርታ መሰረት አድርጎ በሚናገርበት ላይ እንደውም ስለ ማርያም ኢትዮጵያ ውስጥ መምጣቷን እና በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ የተጻፈ እዚህ ሰሜን ሸዋ ደብረ ሊባኖስ አካባቢ እንደነበሩ ጎረቤቶቿን እንደው ሳትጠይቅ መሄዷ ነው ቅር ያለ ምናምን ነገር ብሎ ያለውን እሱ ላይ በተናገረ ጊዜ ይሄ ሰው ማን ነው ብዬ እኔ ነኝ የጻፍኩለት። ሰላም ወንድሜ ዳዊት ብዬ ማለት ነው። ቴንኪው አለኝ። ሰላም ብዬ ቴንኪው። ሰላም አይባልም ሰላም እንደተባለ ሰው እሺ ደቶ ከዛ ምን አለኝ? ይሄው እንደዚህ አለኝ። ቴንኪው ብሎ ሲል በቃ ላይክ ምልክት ሰጠሁት። እዛ ትምህርቶችን በምስል ወይንም በድምፅ ለማግኘት በዩቲዩብ ወይንም ፌስቡክ ወይንም ቴሌግራም ላይ ዳዊት ፋሲል ሚኒስትሪ ብለው ሰብስክራይብ ያድርጉ። የቴሌቪዥን ፕሮግራማችን አርብ ምሽት 2 ሰዓት ደግሞ እንደዚህ በጂኤምኤም ቲቪ 15 ምናምን ነገር የወንጌል ቤተክርስቲያን ሽማግሌ ቦርድ ብሎ አመሰግናለሁ አልኩት። ሰላምታ አልመለሰልኝ። ማስታወቂያውን ነው ቶሎ እንትን ያላሽ ሻሎም ኤርሚያስ አለኝ። ደውዬለት ስለነበር ማለት ነው። ከዛ እዚች ጋር 10 ደቂቃ ያህል አወራን። 10 ሚኒት መቼ 26 ማርች 2025 አሁን እዚህ ጣታችሁ እስኪደክም ድረስ ለምን በምላስ አትገባበትም? ብራዘር ኮሜንት መጻፍ ነው። እኔ ዛሬ 5 ዓመት አውርቼዋለሁ። ቲክታክ ከመጣሁ 4 ዓመቴ ፌስቡክ ላይ ያለው አስታውሳለሁ። ኦኬ እንደው ማን እኔ ከእናንተ በላይ ነኝ ብዬ ራሴን ለመቆለል አይደለም። እግዚአብሔር ልቤን ያውቃል። እስከዛሬም ድረስ የነበርን ሰዎች ታውቃላችሁ። አንድ ሰው ላይ ዝም ብዬ አልናገርም። እኔ እዚያውን 545 ሰው አለ አይደል? በሙሉ እውነት ነው እንኳን ብላችሁ ብትሉት ይህ ሰው በጣም አላጋጭ የሆነ በጣም አደገኛ የሆነ ለወንጌል እንቅፋት የሆነ ሰው መሆኑን በደንብ ነው ያየሁት። እኔ ዛሬ 5 ዓመት ምናምን 2021 እዚህ ጋር አወራን 10 ደቂቃ ማለት ነው። ከዛስ ያው እንደውም ከዛ መልሼ አንድ ትምህርት ላይ ልጠይቀው ብዬ አካባቢያችን ውጥረት ስላለ መንግስት ኔትወርኩን ቀንሶብናልና ለዛ ነው አለኝ። አልሰማ ብሎ አሁንም አይሰራም ብዬ ስለው አይሰራም ማለት እዚህ ጋር 3 ደቂቃ አወራ። ኦኬ ከዛ አይ ቲንክ እዚህ ጋር ምንድነው ምንም በተመለከተ ነው ምንም በተመለከተ ነው እዚህ ጋር ይሄኛውን አይ ቲንክ ይሄ የሱ ነው ወይስ አሮን ይሄ እንዴት እንደገባ ተሳስቼ ሌላ ሊንክ ልኬለት ይሆን አይዶ ነው ግን አውርቼዋለሁ ላችሁ ልኬ እንደውም ኦኬ ረጅሙን ነው 26 ማርች 2021 ማለት ነው። ለአንድ ሰዓት ተኩል ያህል አውርቼዋለሁ። ሃሎ አዎ ለአንድ ሰዓት ተኩል ስላወራሁት ብቻ አይደለም አንድ ቀን ሙሉ ባወራው ብራዘር መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያየተን የምታወራው እውነተኛ ሰው ነው፣ አንበሳ ነው፣ ነብር ነው፣ ጃርት ነው፣ ጉርጥ ነው ብለህ ስላልክም ጃርት ብያለለውም እውነትም ብለህ ስላልክ እውነት ብያለውም። መንፈሳዊ ሰው ይመረምራል። ሄዱ ጠጡ። እዚህ የመሰከራችሁ ሰዎች ሁሉ ማለት መብት ነው። በኋላ ነው ተስፋዬ ሮበሌ ሰምቶት እንደውም ጠርቶት ነበረ አልመጣ ብሎ ሲል እንደውም ተስፋዬ ዶክተር ተስፋዬ ማለት ነው የሆነ ነገር ጻፈ ነው ተናገረ ምናምን ነገር ብለዋሉ። ጅብ ካለፈው ውሻ ጮኸ ነው። ስንት እኮ ህይወትን እያስበላ ያለ ትውልድ አለ። እዚህ ለዳዊት ፋሲል ተከራከሩ ነው የመጣችሁት። እኔ ጋር ጊዜያችሁን ዌስት እንዳታረጉ። ቶሎ ቤቱን ለቀህ ይሄ ቤት ስራ አለው ሐሰተኛና መናፍሰ እኔ ጋር ልታጸድቀው አትችልም። በቃ የፈለቀ ዕብራይስ ግሪክ ምናምን ነገር ብለህ ብትል የጸጋ ስጦታን በመንፈስ ቅዱስ የጸጋ ስጦታ ላይ የቀለድክ ቀን ሰናይ ወንድሜ ቢሆን ሚኪ ፕሮፌት ቢሆን ቢኒ ቢሆን ቤካ ቢሆን መሲ ብትሆን ቤካ ማንም ማን ቤኪ ቢሆን ዋቴቨር ፓስተር፣ ነቢይ፣ ወንጌላዊ፣ ዘማሪ የትኛውንም ጥራ አልኩ። በጸጋ ስጦታ የቀለድክ ቀን እኔ ከአንተ ጋር አብሬ አልሄድም፣ አንተም ከኔ ጋር አትሄድም። ታዲያ ባልሄድ ምን ይቀርብኛል? ኤርሚያስ ምንም አይቀርብም። ንካው
ዞር በል ከስሬ ዞር በልልኝ። እኔ እንደ ዳዊት በጎች ከምጠብቅበት ቦታ ላይ ከእረኝነት አንስቶ በጸጋው እንዳገለግል በመንግስት ውስጥ ሲያረገኝ ጌታ መንፈስ ቅዱስ ነው። አይሆንልኝም። እዚህ መታ ኤርምዬ ብለን ብትል በየትኛው እውቀቴ ነው? ኦኬ መስመር ለቀቅ ነው ያልሽው። ኢየሱስ ቤዛዬ ላስለቀቅሻ ነው። ታዲያ እኔ በብሎክ እንደዚህ ጎ እንዳትቀልዱ። እኔ ጋር መታችሁ በጸጋ ስጦታ እንዳትቀልድ ብራዘር። ለምን ሳንጣላ ዝም ብለህ አትሄድም? እየወደድኩ በጸጋ ስጦታ በልሳን በትንቢት በራዮች በህልም እንዳትቀልድ አልኩ። እኔ ጋር ለምን አንተን የምሰማበት የምታገስበት ምንም አይነት ልብ የለኝም። ሴንሲቲቭ ፓርቲ ነው እሱ ማለት ጌታ እንደሚሰራ ስለማቅ እኔ አባዬን ስለምሰማው ብራዘር፣ እኔ ለአንተ እኮ እያወራው ውስጤ እኮ ድምፅ ሰማለሁ። እዚህ ማለት ነው ለእናንተ እያወራው ውስጤ እኮ ድምፅ ምሰማ ሰው ነኝ። የማንን? የጌታዬ እኔ ኢየሱስን። ቴንክ ዩ ሎርድ። ለእናንተ እኮ እያወራው በውስጤ እኮ ስለሚያወራኝ ነው ልቤ ሲቀልጥብኝ እማለቅ ሰው እዚህ አንተ መተህ ባልታጠበ ፊትህ በማገልግልበት የጸጋ ስጦታ ላይ ገና በልሳን ላይ ልትቀልድ ትፈልጋለህ እንዴ? ጠማማ ትውልድ እንዳትቀልድ። እኔ ጋር እንዳትቀልዱ። በዚህ ጉዳይ የምትቀልዱ ሰዎች ካላችሁ ዞር በሉልኝ። ኦኬ ሂድ። ሌላው ጋር ሌላ ቤት የተከፈታል። እዛ ሄደህ ማንቧቸር ትችላለህ። በጸጋ ስጦታ ላይ የሚቀልዱ ሰዎችን ከህይወቴ ላይ ለዘላለም ነው በቃ እዚህ ምድር ላይ። እዛ መንግስተ ሰማያት እንገናኝ ከሆነ እንገናኛለን። ካልሆነስ ከህይወቴ ላይ ከአገልግሎት ህይወት መንገዴ ላይ እቆርጥሃለሁ ወይ ደግሞ ትቆርጠኛለህ አንተ ማለት ነው። ዞር ብለህ እያለ አይህም ከምሰማው ከአምላኬ ድምፅ አንተ ስለማትበልጥ አንቺ ስለማትበልጭ ማለት ነው። እና መብታችሁ ነው ወንድሜ፣ መብት ነው። በማን ኃይል? አጋንንትን የማያስወጣ አገልጋይ አጋንንትን የማያስወጣ አገልጋይ አጋንንት ያደረበት ነው። አጋንንትን በኢየሱስ ክርስቶስም እርኩሳን መናፍስትን ያመኑት ሁሉ እነዚህ ምልክቶች ይከተሏቸዋል ብሎ ማርቆስ ላይ ተናገረው። በስሜ አጋንንትን ያወጣሉ ይላል። ይኸው አሁን እዛው ጅማ የሚኖሩ ወንድሞች እየተናገሩ ማለት ነው። ሂድ እነሱ ጉባኤ ያስወጣሉ እንደ አጋንንትን ከሰዎች ላይ ገስጸው በጌታ በኢየሱስ ክርስቶስም። በራሳቸው ኃይል አይደለም። ሰው በራሱ ኃይል አጋንንትን አያስወጣም። ለበሽታው ለታመሙ ሰዎች ይጸልያሉ እንዴ? ይህንን የማታደርግ ቤተክርስቲያን ቤተክርስቲያን አትባልም። አለቀ። ትንቢት በጉባኤያቸው አይናገርም። የሰራዊት ጌታ እግዚአብሔር እንዲህ ይላል ተብሎ አይነገርም። ቅዱስ ጳውሎስ ግን ምንድን ነው ያለው በቆሮንቶስ መልእክቱ ላይ? ትንቢትን መናገር በብርቱ ፈልጉ። ለቤተክርስቲያን እኮ የተሰጠ እኮ መልእክት እኮ ነው። በብርቱ ፈልጉ ይላል። ሰጪ ስላለ ነው ፈልጉ የተባሉት። ሰጪው እስከሰጠ የሰራዊት ጌታ ቅዱስ እግዚአብሔር እንዲህ ይላል ብዬ ስናገር ደጋግማችሁ ሰምታችኋል። እዚህ ጌታ ተናግሮ ስናገር የሰማችሁ 77 ቁጥር ጻፉ። 77 ቁጥር ጻፉ። ከታች በዚህ 10 11ኛው ዓመት ውስጥ ነው ያለሁት። 77 ቁጥር ጻፉ። አልሰማንም አትሉ። ባጽፉም ጉዳያችሁ ነው ብራዘር። እኔ እናንተን ቁጥር አይቼ አይደለም እናገረው አይደለም እንዴ? ነው የሰይጣን አናቱ ላይ ቆሜ እናገራለሁ። ጌታ ካመጣው፣ ካላመጣውስ ዝም የተገለጠውን የእግዚአብሔርን ቃል እንሰብካለና አለቅ። የሰይጣን አናቱ የተመታ ይሁን በኢየሱስ ስም። እንዴ እንተነበያለን። እግዚአብሔር ከተናገረ ካስተነበየን እንተነበያለን። እንዲህ አይነት ዘመን ሊመጣ ነው። የገለጠልንን ከገለጠልኝ እንዴ እናገራለሁ ስልህ ባሪያው ነኝ። ዘመኔን ሰጥቼ ነው እኮ የማገለግለው። እንዳንተ ባልታጠበ ፊቴ መጥቼ ዝም ብዬ እንትን እላለሁ። ዘመኔን ሰጥቼ
የልጅነቴን የወጣትነቴን የጉልምስናዬን ዘመን ሰጥቼ እስከ ሽበት ወደ መቃብር እስከወርድ ነፍሴ ወደሱ እስክትሄድ ድረስ የማገለግለው ሰው ነኝ። ጌታዬን ማለት ነው። ካልተናገረ ካልሰጠኝስ የተገለጠውን እግዚአብሔርን ቃል እሰብካለሁ። ከህልም ከራእይ ከትንቢት የጸና የበለጠውን ቅዱሱን ቃል እንሰብካለን። አለቀ አለቀ። ጀርባ ላይ ቆሜ ነው ትንቢት የምናገረው። እግዚአብሔር ከእግዚአብሔር ካመጣ ማለት አንተ ጀርባ ላይ እኛ ጀርባ ላይ አልከኝ። አዎ አንተ ጀርባ ላይ ቆሜ ጌታ ከተናገረ እንዴ እናገራለሁ። ቴንክ ዩ። ካልተናገረስ የተናገረውን ቃል እንሰብካለን። በባሪያዎቹ በነቢያት የሁላችን ጌታ በሆነው በኢየሱስ ክርስቶስ እንደዚሁም በቅዱሳት ሐዋርያት የተገለጠውን የእግዚአብሔርን ቃል እንሰብካለን። የራእዩም የትንቢቱም የመልእክቱም የሁሉም ነገር ምንጩ የእግዚአብሔር ቃል ስለሆነ ማለት ነው። አለቀ። በልሳን በጣም ነው የምጸልየው ብራዘር። በዚህ 11 ዓመት ውስጥ ጸለያታችሁ ታውቃላችሁ? እዚህ ሶሻል ሚዲያ ላይ በልሳን ነው። ለምን? ቦታው ስላይደለ ቤተክርስቲያን ላይ የማገለግልበት በቤተክርስቲያን ሳገለግል ጸልያለሁ። በቤቴ ጸልያለሁ። እውነቴን እኮ ነው የምልህ፣ ጸልያለሁ። አንዳንዴ በመንፈስ ቅዱስ በኃይል በምሰብክበት ሰዓት ላይ በውስጤ ጸልያለሁ። እዚህ ግን አደባባይ ላይ እንዳላወጣው እዚህ ጉርጡም ጊንጡም ስላለ እንጠነቀቃለን። ጉርጥና ጊንጥ አልክ ኤርሚያስ? አዎ ጉርጥና ጊንጥ። እዚህ አሁን በሙሉ የሚሰማኝ አሳ ብቻ ነው እያለን ጉርጥም ጊንጥም አለ ማለት ያልዳኑ ሁሉ አሉ ማለት ነው። ስለዚህ እኔ በልሳን ጸልያለሁ ወንድሞቼ እናቶቼ። እሺ ተስፋ ላስቆርጣችሁ፣ በልሳን በጣም ጸልያለሁ እና በልሳን በምጸልየው ልሳን ላይ መጥተህ አንተ ልትቀልድ የምትፈልግ ከሆነ ጎ ከኔ ጋር ዞር በልልኝ። ምንም አይቀርባችሁም። ደግሞ እንደ የቀለዱትንም ሰዎች ዞር በሉ ብያለሁ። እኔም ዞር ብያለሁ። እኔና እነሱን ሊያስታርቀን የሚችል ነገር ካለ ወደዚህ እውነት ከመጡ ብቻ እንታረቃለን። ካልሆነስ መንገዳቸውን ይቀጥሉ። የጸጋ ስጦታ ግን ዛሬም አለ ወንድሞች እናቶቼ። እኔ ካሪዝማቲክ በፔንቴኮስታል እምነት ነው የማምነው። ያለሁባትም የነበርኩባትም ቤተክርስቲያን አንደኛ ወንጌሉን የመዳንን ወንጌል ወደ ህይወቴ ይዛ የመጣች ቤተክርስቲያን ሙሉ ወንጌል ናት። ነግራችኋለሁ፣ ታውቃላችሁ። የመዳንን ወንጌል የዳንኩበትን ወንጌል ከድቁናዬ ጋቤን አስጥሎ እግዚአብሔር የጸጋውን ልብስ ያለበሰኝ እግዚአብሔር በሙሉ ወንጌል ቤተክርስቲያን በኩል አምጥቶ ነው ኤርምያስን ያዳነው። እቺ ቤተክርስቲያን ደግሞ በጸጋ ስጦታ የለየላት ያበደች ነች። ኦኬ። እነዛን የተባረኩ የእግዚአብሔር አገልጋዮች እኔ አጋንንት ሲያስወጡ እነ መድን እያየሁ ነው ያደግኩትኝ ብራዘርዬ። እነ ፓስተር ተመስገን አጋንንትን ሲያስወጡ፣ እነ ፓስተር ሙላት አጋንንትን ሲያስወጡ እያየሁ ነው ያደግኩትኝ። እነ ወንጌላዊ ታሪኩ ፓስተር ታሪኩ ቴዎድሮስ፣ እነ ፓስተር ዮናስ ቀጠና 2 አጋንንትን ሲያስወጡ እያየሁ ነው ያደግኩትኝ። አንተዬ እነ ፓስተር ዳንኤል መኮንን፣ እነ ፓስተር ጎሳዬ ቃለ ሕይወት አጋንንትን ሲያስወጡ እያየሁ ነው ያደግኩትኝ። ምንድን ነው የምታወሩት? ለታመሙ ሰዎች ጸልየው ቀጠና 2 ቅዳሜ ኤርምያስ እማልቀርበት ጉባኤ ነበር። በሽተኞች ሲፈወሱ እኮ ነው ባይኔ ያየሁትኝ። የጌታን ስም ጠርተው አጋንንት የጌታ ስም ሲጠራባቸው መድረክ ላይ ቁጭ ብሎ እዛ ሸክላው ቤት ጀርባ ጎን ላይ ተቀመጣል ብሎ ሲጮህ ዱብ ሲል እንዲህ እያየሁ ነው ያደግኩትኝ ብራዘርዬ። ይህን ጸጋ ስጦታ ለምን ለእኔ ያሰጠኝም? ጌታዬ ግን ምን ያንስባል ምን ይጎድልባል እያልኩ እኔ እዛ ሳለቅስ ነበር። አንተ ጌታዬ ስሙ ይባረክ። ሃሌሉያ። የኔ አባት ለካ ይሰማል ጌታ፣ ለካ ይሰማል ጌታ። መድን መድረክ ላይ ቆሞ እዛ ጥግ ላይ ከአረብ ሀገር ነው የመጣው ብሎ ማለት ነው። እውነት እኮ ነው። አሁን እነዚህ ነቢያት ነን ብለው የሚሉት አንዳንዶቹ ዝም ብሎ አጭበው ነው ብዬ የምልህ እነሱ ከመቀለዳቸው እኮ በፊት የሙሉ ወንጌል ቤተክርስቲያን በተለይ የቀጠና 2 እሱን መሰክራለሁ። የወንጌል ብርሃን ቸርችን ፓስተር ዳንኤል ጋር መሰክራለሁ ስላየው ማለት ነው። እንጦጦ መካነ ኢየሱስም ልክ እንደዚሁ ነበረ። ማነው ህብረት አምባ ቃለ ሕይወት ፓስተር ጎሳዬ ጋር እከታተልባቸው የነበሩ ቤተክርስቲያን ይህንኑ አይነት ስፒሪት አይቻለሁ። ሙሉ ወንጌል እንደነበረው ማለት ነው። አጋንንቶች ይወጣሉ ከሰዎች ላይ እየተጸለየ፣ በሽተኞች ይጸለይላቸዋል፣ ይፈወሳሉ።
ጄኒውን የሆነ ምስክርነት ማለት ነው። እንዴ እኔ እኮ ነገርኳችሁ ከዚህ በፊት ወንድሞቼ እህቶቼ፣ ወንጌል ብርሃን ቸርች እኮ ነው አርብ የመጨረሻው ዘመን ሲያስተምሩ ፓስተር ዳንኤል መኮንን የመጨረሻውን ዘመን ስለ ትንቢተ ዳንኤል እያስተማሩ በነበሩበት ሰዓት ላይ ማስታወሻ ደብተሬን መጽሐፍ ቅዱስ እስክሪፕቶ ይዤ ላም አኝካ የተፋችው ሹራብ የሚመስል ሹራብ ለብሼ ጉባኤ መካከል ቁጭ አልኩልህ ልማር። እያስተማሩ እያሉ ነው ድንገት የጌታ መንፈስ ተናገረኝ አሉ። እድሜያቸው ትልቅ ነው ያኔም ቢሆን ማለት ነው። አሁን ደግሞ ሞር አረጁ ባለፈው ሳያቸው እና ተነሱና የምትታመሙ ሰዎች የምትታመሙበት ቦታ ላይ እጃችሁን ጫኑ በኢየሱስ ክርስቶስ ስም ብላችሁ አሉ። ይኸው ፓስተር ዳንኤል መኮንን አልመሰከርኩም ሄጄ እና እዚህ ግራ አይኔ ላይ ነው ቀኝ አይኔ ላይ ያበጠ እብጠት ነበረ። ፎቶ አለኝ። እሱ ፎቶ ሳመጣ አሳያቸዋለሁ። አይ ቲንክ ወንድም የቤት መጽሐፍቶች ውስጥ አስቀምጨው ነው የመጣሁትኝ። እና ሳትሉ አርብ ቀን ልማር ሄጄ ጉባኤ መካከል ቁጭ ብዬ የአባቶቼ የኤልያስ አምላክ እኮ ምስክር ነው። ይህንን እያየሁ እኔ አንተ ዛሬ ፈውስ የለም ብለህ ብትለኝ፣ ይኸው ፓስተር ዳንኤል መድረክ ላይ ሆነው እጃችሁን ጫኑ አሉ። እጃችንን ጫንን። ራእይ መጽሐፍ ምዕራፍ 1 ቁጥር 6 7 እሳቸው በጣም ነው የሚወዱት። ለወደደን በኃጢአታችን በደሙ ላጠበን የእሳቸው ጥቅስ ነች ነው ብዬ እምላት እና ይህንን አሉና ከዛ የእግዚአብሔር መንፈስ ቅዱስ እሳት አሁን በታመሙት ሰዎች እጅ ላይ በህመማቸው በጥዝጣዜያቸው በቁስላቸው ላይ እንዲያልፍ ጸልያለሁ፣ በኢየሱስም የተፈወሳችሁኑ ብለው ጸለዩ። እና እኔ እጄን ተነስቼ ብድግ ብዬ እንደ መጽሐፍ ቅዱሴንና ደብተሬን ራሱ እንዳንጠለጠልኩ ነው። ትንቢተ ዳንኤል እንጂ ያስተማሩ እያሉ ልብ በሉ። በትምህርት መካከል ነው መገለጡ የመጣው። እኔ እንደዚህ ያየሁ ነው ያደግኩትኝ ብራዘርዬ። እሺ እዚህ መተህ እንትን አትበልብኝ። ኤርሚ ታዲያ ምን የድሮ እኮ የጃንሆይ እንትና በቃ አንተ የድሮ ገገማው አስተምረው ጨረሱ። ከዛ ወደ ቤት ሄድኩ። ፈረንሳይ ለጋ ሲሆን ነበር የተከራየሁት። ከዛ ወጣሁኝ። ካሳንቺስ የቀድሞው ላይ ነበር። አሁን ወደ እኔ ከመምጣቴ በፊት ወደ ገደራ ሆቴል ጋር ትንሽ ከፍ ብሎ ወደ ኳስ ሜዳው አካባቢ ሁለተኛውን ቀይረዋል። እኔ ግን የመጀመሪያው ላይ ነበርኩ ከታች በኩል ያለው ማለት ነው። እና ተሳፍሬ ፈረንሳይ ለጋ ሲሆን ሄድኩኝ። ያኔ ሚስት የለ፣ ጮኛ የለ፣ ምን የለ፣ ድስት የለ፣ ምን የለ። ገብቼ ተኛሁኝ። ጠዋት ስነሳ ወንድሞቼ የለም የለም፣ ያ እብጠት የለም። የአባቶች አምላክ ለዘላለም ስም ይባረክ። የጴንጤዎቹ አምላክ አይቻለሁ ጌታዬ፣ አይቻለሁ። በልቤም በጉልበቴ ወድቄ እሰግድልሃለሁ። ዛሬ አይቻለሁ ክንድህን። ሽማግሌው ፓስተር ዳንኤል መኮንን መጥተው እጃቸውን እንኳን አልጫኑብኝም። እንበረከካለሁ ለክብርህ ጌታዬ። ስሰራ በዓይኔ አይቻለሁ፣ ስሰራ በእኔ ላይ አይቻለሁ። እብጠቴ የት እንደገባ ስጢዋ ስምጥ እንደሚባለው የለም። አልፈረጠ ምን አላለ የለም። ወንድሞቼ እናቶቼ፣ ጠዋት ስነሳ እኮ አጣሁት እኮ ነው ብዬ የምልሽ። አሁን ትመጣለህ ታዲያ ፈውስ አለ እንዴ በዚህ ዘመን ይላሉ። አዎ አለ። የምታምን ከሆነ ጸልይልሃለሁ ብራዘር። የማታምን ከሆነ ግን ምንድነው እንደ በድሉ ህንፃ ቆመህ ቀር። ፈውስማ በደንብ ነው ያለው። የምታምኑ ሰዎች አላችሁ? አዎ በጣም። እዚህ ምድር ላይ ሆኜ እኮ የጌታን የኢየሱስ ክርስቶስን ስሙን ጠርቼ በኖርዌይ በፊንላንድ ስንት ሰዎች ተፈውሰዋል። አታስወሩኝ ባካችሁ። ለጌታ ክብር ይሁንለት። በአሜሪካ፣ በካናዳ፣ በአውስትራሊያ ባሉ ማለት ነው፣ በኢትዮጵያ፣ በአረብ ሀገራት ያሉ አንዳንዴ ማውራት የማይገባን ነገር አታስወሩን። በደንብ ነው እንጂ የሚሰራው እህትዬ። ታምኛለሽ? አዎ ጸልይልሃለሁ በጌታ በኢየሱስ ክርስቶስም እብጠትህን ይነቅለዋል አልኩ። እኔ አይደለሁም የማደርግልህ። አምነን እኔም አንተም አምነን እንጸልያለን። ፈዋሹ ማን ነው? የእግዚአብሔር ልጅ ማይከብር ዘንድ ኤርሚያስ ኖ ያለ ዛሬም አልነገርኳችሁም? ይኸው
ታው እባክህ ትንቢት የለም ይለኛ እንዴ? ያናግረኛል እኮ አልኩ። የጌታዬ መንፈስ ሲያናግረኝ እናገራለሁ። ታውቃላችሁም ደግሞ የጸጋ ስጦታ የለም ብሎ ለሚል ሰው ምስክር እኔ ያለሁ እንዳለ ማለት ነው። በዚህ ያህል ልክ ነው የምናገር። አንድ ሰው ደፍረህ አታወራኝም ፊቴ። ከፈለክ የሰራዊት ጌታ እግዚአብሔር ሊገልጥልኝ የወደደውን ያህል ከገለጠ እዚሁ እነግርሃለሁ። ይሰራል እንጂ ብራዘር፣ የእኔ ጌታ ጡረታ ይወጣ አይደለም። ትናንት በአባቶቼ ዘመን ሲሰራ የነበረ እግዚአብሔር በኤርምያስ ዘመን አልሰራም ብሎ አላለም። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ ያለ ጌታ አሁን ድረስ ይሰራል። ይሰራል እስከ ዘላለም ድረስ። ኢየሱስ ክርስቶስ ትናንትናና ዛሬም ነው ተብሎ የተጻፈው። እኛ እኮ አንተ የዝም ብሎ ወፍ ዘራሽ የበቀለ ትውልድ ይመጣና በዚህ እንትን የለም፣ ልሳን የለም፣ ትንቢት የለም፣ ልሳኑን እኔ ካላወኩ ይላል። አንተ እንድታቅማ ፈቀደልህ። እንድታቅማ ቅድም ነገርህ ሚኪ፣ እንደዛ ነው የምናምነው። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያለው እሱ ነው። በአገሮች ሁሉ ቋንቋ ተናገሩ ብሎ የሚለው ማለት ነው። ምክንያቱም በአገሩ ሁሉ ቋንቋ ስለተናገሩ እዛ የነበሩ ሰዎች ያደምጧቸው ነበር። እንዴት በተወለድንበት ቋንቋ ብለዋሉ ይላል። የጳርጤ የሜድ የኢላሜጥ በሁለት ወንዞች መካከል ያለ ወደ በአረብ ምድር ላይ ያለ በቀሬና አውራጃ በዚህ በሊቢያ ወረዳዎች ውስጥ የነበሩ አገሮችና ሌሎችም አሉ። እዛ ጋር ስማቸው የተጠቀሱ አይ ቲንክ 13 እስከ 15 ይመስሉኛል አገሮች ማለት ነው። ከዛ ሁሉ የመጡ ሰዎች ይሰሟቸው ነበር። ቋንቋውን ሲናገሩ ይሰሟቸው የነበሩ የዛ የቋንቋው ተወላጅ የነበሩ ሰዎች ነበሩ እዛ ጉባኤ መካከል። የአንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 14ን በግድ ልስማ ትላለህ እንዴ አንተ? ሚስጥር እኮ መናገር ይሄ ነው። ልሳን የተሰጠኝ አንተ እንድትሰማው አይደለም፣ ከጌታ ጋር ሚስጥርን እንድነጋገርበት ነው። አንደኛ ቆሮንቶስ 11 በልሳን የሚጸልይ ከእግዚአብሔር ጋር ሚስጥርን ይናገራል ይላል። እና አሁን መተህ አንተ ዝም ብለህ የቻይና ጅንስ ለብሰህ ሚስጥር ልስማ አትሰማም። ልሳኑ በሙሉ ይተረጎም ላይተረጎም ይችላል። የማይተረጎም ልሳን አለ። እኔና እግዚአብሔር ብቻ የምናውቀው ማለት ነው። እኔ ወደ እግዚአብሔር የምጸልይበት እግዚአብሔር ብቻ የሚያውቀው፣ እኔ ታነጽበታለሁ። ኦኬ። ልሳን ሁሉ ለሰው አይደለም፣ ልሳን ለእግዚአብሔርም ነው። የአንደኛ ቆሮንቶስ ማለት ነው። ፔሪየድ። እኔ ምስክር ነኝ አልኩ። ኤርምያስን ስታዩ ትዝ ካለህ የጸጋ ስጦታ ትዝ ይበልህ ከፈለክ ማለት ነው። እኔ ዛኔ ያህል ልክ ነኝ እያልኩ አይደለም። ስንት አባቶች አሉ። ነገርኳችሁ። ፈውስ በህይወቴ ላይ ሁሉን የተከናወነው እኔ ህይወት ላይ ማለት ነው። ቅድም ያልኩ እባጬ ነው ከሌላ ያረገፈው እግዚአብሔር በፓስተር ዳንኤል መኮንን በኩል ማለት ነው። አጋንንት ከሰዎች ላይ ሲወጣ ብቻ ስንጸልይላቸው ሲወጣ፣ ሂድ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ጠይቁ። እንዴ እናንተ እንድታምኑ የዛሬ ስንት ዓመት የሰበኩበትን ትልልቅ ቪዲዮ ዛ ምንድነው ዴክ የሚባለው ነው እሱ ውስጥ ሲገባ የነበረውን አይነት ቪዲዮ ገና ወደ ሲዲነት ያልተቀየረ ማለት ነው። እሱን መክፈት አለብን? እንደዚህ የለብንም። ከሰማ ትሰማለህ፣ ካልሰማ ሰኔ ያው ቅድም አስወራችሁኝ። ታው እንጂ ብራዘርዬ፣ ኢየሱስ እኮ ከምሰብከው በላይ ሲሰራ እኮ የማውቀው ጌታ ነው። በክርስቶስ ቤተ ክርስቲያን ውስጥ አሁንም የሚሰራ አምላክ ነው። በጣም ነው የሚሰራው። በጣም ነው ውዴ የሚሰራው። አንተ ተው ስላችሁ እኔ ስለዚህ በጸጋ ስጦታ በምታመን በክርስቶስ ቤተክርስቲያን ላይ ነው ያደግኩትኝ። የተወለድኩትም መንፈሳዊ ውልደቴ የሙሉ ወንጌል ቤተክርስቲያን ነች። በክርስቶስ ኢየሱስ ወንጌል እንግዲህ የወለደች ማለት ነው። ጌታን ስቀበል የተቀበልኩት ጉባኤ እግዚአብሔር ቤተክርስቲያን ነው፣ 6 ኪሎ አጥቢያ እና አትለኝም። እኔ እንዴ ቀጠና 2 ቅዳሜ ቁጭ ብዬ ለስንት ጊዜ ያየሁት ይሄ ነገር ፌክ ነው ፌክ አይደለም እውነት ነው እውነት አይደለም ብዬ እኮ ስንት ጊዜ እኮ አረጋግጫለሁ አልኩ። ነገርየው አንተ ለካ ጄኒውን ነው እውነት ነው ለካ አንተ ጌታዬ ስምህ ይባረክ። ስለዛ ጉባኤ
እውነት ነው። ጌታ የሚቀበለው የነበረ ህዝብ ውሸትን ኤርሚያስ እንዳትለኝ ስቅ ቀዳሚ አንድ ቀን ቀርቼ አላውቅም። ቁጭ ብዬ ነበረ ሰማይ ነበረው ነበሩ እነ ፓስተር ተመስገን ወንጌላዊ መድህን አጋንንት ሲያስወጡ በጌታ ኢየሱስ ክርስቶስም እያሉ ከሰዎች ላይ ነው ያየሁት። እንዴት ልካደው? ይሄንን እንዴት ልካደው? ወንድም አለ አይኔ ፌክ ነበረ እዛ ሙሉ ወንጌል በቃ ድራማ ትሰራለች ማለት ነው ብዬ ልበል? አልልም ብራዘር አልልም። እና የጸጋ ስጦታ ዛሬም ይሰራል፣ በጣም ዛሬም ይሰራል። እንደውም ያንን ዘመን እግዚአብሔር ቢመልስልን ዘመን ቢጨምርልን ነው ማለት ያለብን። ወንድሞች እናቶቼ፣ በዚህ እንዳትታለሉ። የጸጋ ስጦታ የለም ብለህ የኃይል አገልግሎት ዛሬ የለም ብለህ ክርስቶስን ለማገልገል የምትፈልግ ሰውዬ በምንድነው ልታገለግል የፈለግከው? በጋዝ በነዳጅ ወይስ በደሌ ቢራህን እየጠጣህ ሞቅ ሲል ወተህ ልሰብክ ነው? ሃሌሉያ ምትለው በአንጎበር ብዙዎቹ የጸጋ ስጦታ ተቆርጧል፣ ቀርቷል፣ ቆሟል፣ ተገትሯል ብለው የሚሉ ሰዎች ያው ጃምቦ እጃቸው ላይ አታጣ። ከጃምቦ በኋላ ጨብሲ ደግሞ ምንድነው ጫቱም አለ። ከጫቱ በኋላ ሌላም ማለት ሴቱም ወንዱም ምንም አለ ማለት ነው። ነገር አስረዘምኩ። በጣም ይቅርታ። እዚህ ቤት እያስፈራራው አይደለም ወንድሞች እናቶቼ። የጸጋ ስጦታን የማትቀበሉ ከሆነ እኔ ጋ እንዳትመጡ። በጌታ መጣህም ምንም አትጠቅመኝም፣ ቀረህም ምንም አትጎዳኝም። ቢቀርብኝ የሚጎዳኝ ጌታ መንፈስ ቅዱስ ነው። ቢመጣ የሚጠቅመኝ ለእኔም ብቻ አይደለም ለአንተም የሚጠቅምህ ጌታ መንፈስ ቅዱስ ነው። አለቀ። ወንድሞችን እህቶችን እወዳለሁ። የጸጋ ስጦታን ግን አይሆንልኝም ብራዘር፣ ያታሳመመኝ ወንድሞች እናቶቼ፣ ፕሊስ በጌታ ነው የምለምናችሁ። እኔ በጣም ነው የምታመመው። መቀለድ አልፈልግም። ክብሬ ነው አልኩ። ለዚህ ነው የዚህ መተህ ኤርሚዬ የምትለው ምን ስለሆንኩ ይመስልሃል? ምንም የትኛው እውቀቴ የትኛው ትምህርቴ ያማሉ? የትኛው ቴዎሎጂ ያማርሉ? ተው እባክህ። ቴዎሎጂ እየተባለ ሌላ እንዳታሰሩኝ። ብዙ ቴዎሎጂያን ወንድሞች ስላሉ ማለት ነው። ኃይሌ፣ ጥበቤ፣ እውቀቴ፣ ማስተዋልን ሁሉን ነገር የእግዚአብሔር መንፈስ። እኔ እውነቴ ልበል የአሁን ያወቅኳትን እውቀት ጠፍቶኝ ጌታ መንፈስ ቅዱስ ብቻ ከኔ ጋር ይቀር። ስንቶች የእውቀት መዓት ግሪኩ ከዕብራይስጡ አራማይኩን ከእንግሊዘኛው እርስ በርስ አላትመው እርስ በርስ አላጋጭተው በተከሸነ ቃል የሚያወሩ አሉ። አይምሮም ብቻ ሊነካ የሚችል እውቀት ይሰጡሃል። የፈለገ ቢናገሩ ስፒሪትህ አይነድም ማለት መንፈስህ ግን አይቃጠልም፣ መንፈስህን አይነካውም። ለምን? የልዑል እግዚአብሔር መንፈስ የለበትም ማለት ነው። እኔ ደግሞ ተወይም ብራዘር፣ እኔ በጣም ግሪኩ ዋው አስብለኸኝ ስፒሪቴ የማይነካው ከሆነ ጭንቅላቴን ብቻ የሚነካው ከሆነ እኔ ይቅርብኝ ወንድሜ፣ እኔ ይቅርብኝ። በቃ በዚህ ጉዳይ ብጎዳ ልጎዳ ይቅርብኝ። አንድ ቃል ነግረኸኝ በልሳኖች ብታጸለኝ በቤቴ ማይኩን ሚዩት አድርጌው በቃ እናንተ አትሰሙም ከጌታዬ ጋር ነው በልሳን በቃ ሃሌሉያ። ቴንኪው የኔ አባት እንዴ እና ጌታ ይባረክ። ሚኪ የምትለው ካለ ሌሎች ወንድሞች ይበሉና አልጨርስ። እዚህ ላይ እርምዬ አንድ ሀሳብ ነበረ፣ ምናልባት ጊዜው ካለ ጥያቄ ሳይሆን ሚስ አንደርስታንድ ስላደረገ ነው። የፕሮፌት ሚኪያስ ጥያቄ አይደለም። ማን ነው ሚስ አንደርስታንድ ያደረገው? ፕሮፌት ሚኪያስ ነው እኮ። ማን ነው ሚስ አንደርስታንድ ያደረገው?
እኔን ነው ከትላንት ጀምሮ ሲከስ ነበርና እኔ የተናገርኩት ሌላ እሱ የሚያወራው ሌላ ነው በእኔ ላይ ሆኖ ለዛ ነው ሚስ አንደርስታንዲንግ ያደረገው። እኔ እሱን እዛው ጨርሱ። እዚህ ጋር ያወራ ላይ ትንሽ ሀሳብ ስላለኝ ጀርሚ ከፈቀድክ አንድ ደቂቃ። ኦኬ ምንድነው ኔክስት ወይ አንድ ጊዜ እኔ ሚኪ ምን የሚፈልገው ነገር አለ። እሺ በቃ ይቀጥልሽ። እሺ ወንድምነት አይ ቲንክ በውስጥ እንዳወራው ተስፋ አደርጋለሁ። ግን አብዛኛው ጊዜ እንደምታውቀው እዚህ ቤት ነው ፕሮፋይልም ትራስትን ቢውልድ የሚደረገውና ከዛ አንጻር ጥንቃቄ የሚያስፈልጋል ብዬ ስለማስብ እኔ ሚኪ የሚጠይቀው ጥያቄ አለ ለአንተ በውስጥ ከዚህ እዚህ ብሎ ነገሩ ሊሆን ይችላል ብዬ አስባለሁ። ግን ለምሳሌ ወንድማችን ሚኪ ማለት የት ነው ፕሮፌት የሆንከው የሚለውን ነገር እኔ በግልጽ ማወቅ ፈልጋለሁ። የፕሮፌትነት የተሰጠው የት ነው የሚለውን ነገር በውስጥ ጠይቀኝ እያለ ነው። አይ ለምን በውስጥ ይጠይቃል? ወንድምነት ሰው ታች ያለ ሰው ማወቅ ይፈልጋል። ለዛ አለመናገር ይቅርታ፣ ድምፄ ይሰማል? ይቅርታ ኤርሚ። እሺ አንዴ ይቅርታ። ሁላችሁንም ለማስቆም ሳይሆን ልክ ነው። በውስጥ አናግረኝ ካላችሁ የጨዋ አነጋገር ነው። በቃ በውስጥ አናግሩት። እታች ላሉ ሰዎች ችግር የለም። እታች ላሉ ሰዎች ይጠይቃሉ አይደል? በውስጥ ያናግሩት ማለት ነው። እና ምናልባት የቤቱንም መንፈስ ላለመለወጥ ከይቅርታ ጋር ቤታዬ የቤቱንም አትሞስፌር ቤቱንም እንትን አልሰውንድ ነው ምንም እንትን አላለም። ነው አሁን ስለማወራው ነገር አውቃለሁ። ለምን እያወራው እንደሆነ ይታወቃል። ፕሮፌትም ይሁን ሐዋርያም ይሁን አይደለም ወንድምነት፣ ቆይ ሐዋርያም ይሁን ፕሮፌትም ይሁን ኤርሚ ቤት እየተገባ ነው ፕሮፋይል ቢውል የሚደረገው ኤንድ ትራስት ቢውል የሚደረገው ገባ። ከዚህ አንጻር ሰዎች አንተ የተቀበልከውን ሲቀበሉ ክሊር መሆን አለበት ብዬ አምናለሁ። ገባ? ክሊር መሆን አለበት ማን ነው የሚለውን ነገር ሰዎች አንተን ተከትሎ ነው የሚቀበሉት። ከዚህ ፊት የተፈጠሩት ነገሮች ታውቃለህ አይደል? እዚህ ቤት ታውቃለህ፣ ከዚህ ፊት በጣም ብዙ ነገሮች ተፈጥሯል። አንተን ተቀብለው በአንተ ስለተቀበልክ አንተን ተከትለው ተቀብለው ብዙ ነገሮች ከዚህ ፊት ኢቨን እንኳን አፖሎጂስ ቤኪ የሚባሉ ራሱ የሰራውን ነገር ታውቃለህ እዚህ ቤት። እና ከዚህ አንጻር በግልጽ መታወቅ አለበት ብዬም ስለማምነው እና በውስጥ ምን የተገለጠ ነገር ነው ብዬ ነው የማምነው። ራይት የቤቱን አትማስማር ምናምን ነገር የሚባል ነገር ያለ አይመስለኝም። ሲቀጥል ደግሞ እኔ ለምሳሌ ሚኪ ወይ ብሎ ወንጌል ወይም ደግሞ ምንድነው አማኑኤል ህብረት ምናምን ሜይ ቢ ሆኖ ሊሆን ይችላል ብዬ አስባለሁ። ዘና አሁን የት ነው ያለው? ይሄ መታወቅ አለ። ኦኬ ስለዛ የተነሳው ዳዊት ፋሲል እና ከኔ ጋር በተያያዘ ስለሆነ ላይቭ ስትሪም ላይ እንዲመጣ ይደረግና እኔም ማን እንደሾመኝ እሱንም ማን እንደሾመ በላይቭ ስትሪም ላይ እናወራለን። ብራዘር የዳዊት ፋሲል በጣም መቃወመው ሰው ነው። ሲጀመር የነቢያትን አገልግሎት መቀበል ያለበት አንድ ሰው መቃወም ያለበት ፔንቴኮስታል ከሆነ ብቻ ነው ብዬ ነው የማምነው። ውጪስ የጸጋው አሁንም ድረስ ይሰራል ብሎ የሚያምን የሚቀበል በነቢያትና በሐዋርያት አገልግሎት አሁንም ድረስ እንዳለ የሚያምን ክርስቶስ ኢየሱስ እስኪመጣ ድረስ ይሰራል ብሎ የሚያምን ሰው ብቻ ነው የሐሰተኛ ነቢያትና ሐሰተኛ ሐዋርያትን ኢቭን በልሳን ጉዳይም በዚህ መንገድ መሆን አለበት ብሎ የማስተካከል ጉዳይ ላይ ሀሳብ መስጠት ካለበትም ራሱ ሀሳብ መስጠት አለበት ብዬ እኔ ያምናለሁ። ገብቶሃል? እኔ የትኛውም ሰው ተነሱ አሁን ዳዊት ፋሲልም ይሁን ኢቨን እንኳን ልንገር ሉትራያኖች በሐሰተኛ ነቢያት ጉዳይ ላይ ሐሰተኛ ነቢያት ብሎ የመናገር ሞራሉ የላቸውም ብዬ ነው የማምነው። አይደለም ሌላውን ይቅርና ባሰው ለምን ከተባለ ስለማይቀበሉ በዚህ ስለማይገለገሉበት ምንም መብት የላቸው። ሐሰተኛ ነው ሐሰተኛ አይደለም የማለቱ እንትን የላቸው። ቢኮዝ ሐሰተኛም እውነተኛም ብሎ የሚያምን ሐሰተኛ ብሎ ሐሰተኛ እንደሆነ የሚናገረው ፔንቴኮስታሉ ነው ብዬ ማምነው። በነቢያት አገልግሎት የሚቀበል የሚያምን ሰው ነው ራይት የሚቀበለው እንጂ ቤካ ሚኪ ላይ ያያችሁ በስተት አለ በስተት ትንቢት በስተት ትምህርት ያያችሁት ነገር አለ እዚህ ሶሻል ሚዲያ አይደለም። ስለማየቱ ሳይሆን ለምሳሌ እኮ አልኩ ወንድምነት እኔ በኩል ያየሁት ነገር የለም። ግን የት ነው የተቀበለው ነው። እሺ ቤካ ያየኸዋለ? ቤኪ ያየኸዋለ? ወይ ኤርሚ ብዙ ጊዜ አሁን እኔ ቲክቶክ ላይ ያው ብዙ ጊዜ ስፔንድ ያደርጋሉ ሰዓቱን። እነዚህ ቲክቶክ ላይ መጥተው አፖስትል ነን ፕሮፌት ነን የሚሉትን ብዙ ጊዜ ስለሚኪ ነው እየጠየቀው ያለው። ስለሚኪ ሚኪ ዳዊት ፋሲል ስለነበረው ዳዊት ፋሲል የተጠየቀው ጥያቄ አለ። በልሳን ዙሪያ የጠየቁን መልስልኝ።
ቤኪ እየጠየቅኩ ሚኪ እዚህ አሁን ያለው በስተት ትምህርት በስተት ትንቢት ሚዲያ ላይ አግኝተዋል? ኖ አላየውም። ቅርብ ጊዜ ነው ያወቅኩት። ዮኒያስ ሙሉኔ ቦት ገብቶ ሲያወራው ነው የሰማሁትና ቅርብ ጊዜ በስተት ትምህርት ሳይሆን ብዙ ጊዜ ትምህርት ሳይሆን በልሳን ዙሪያ የሚያወሩት ነገሮች ተገቢ ያልሆነው ነገር ሲሰማ አይቼው ነው። እና ሚኪ ነው ምን አለ? አሁን ልሳን እዚህ ሚዲያ ላይ አይወራ ብለን እኛ ብዙ ጊዜ የሚያምኑት አሉ፣ ማያምኑት አሉ። ቲክቶክ ገበያ ስለሆነ በሚዲያ አይወራም ስንል ነው የምናውቀው እኛ። እና መጽሐፍ ቅዱስም ያዛል ይሄንን ነገር። እኛ ብዙ ጊዜ እንደዛ ብለን ስንከራከር ምን ችግር አለው ነው የሚለው እሱ። ምን ችግር አለው? ችግር ሚኪ በሚዲያ በልሳን እሺ ሚኪ እያወራ ከሆነ ተቋርጣል። ሚኪ ለሚያወራው ነገር ሁሉ እኔ ስለ ልሳን አስተምሬያለሁ ከሁለት ቀን በፊት በደንብ አድርጌ ያስተማርኩት። በየሚዲያ ላይ ሰዎች እንዲህ ቢጸልዩ ምንም ችግር የለም ብለንም ታምነው በታምር አላልኩም። እኔ መረጃ ካለ ያምጣ። ስለ ልሳን አስተማርኩኝ። ዳዊት ፋሲል ግን ልሳን እንዳይነገር ስላደረገ እሱ መጥቶ ዳዊት ሲል የተወሰነ ሪፍሌክት አድርጌያለሁ ዳዊት ላይ። አሁንም ቢሆን እኮ ኤርሚዬ አሁን እሱ የሚከተሉት ላይ አይደለም። አሁን መጀመሪያ እረኛው ይምጣ እየተባለ እኮ እኛ እኮ እኔ ከሱ ሚኪ በሚዲያ ላይ ልሳን መጸለይ ያለበት ብለህ ታምናለህ? እንደዛ ብለህ ተናግራል። እኔ አላምንም። ሲጀመር ምን አለ መሰለህ ሚስኮት አድርጎኝ እኔ ልሳን የመዳን ምልክት ነው ብሏል። ራሱ ብሎኛል ቅድም ላይፍ ከፍቶ እሱም መረጃ ይስጠኝ። ለመዳን ምልክት ልሳን መናገር ብሏል ሚኪያስ ብሎ ላይፍ ገብቶ ስሜን ሲያጠፋ ሌላ ጋር ጨርሱ። እሱ ላይ እኮ ነው ፋሲል ዳዊት መልስ ይሰጥ ነበረው። እሱን እኮ ነው ልክ አይደለም ነው። ይሄንን አሳች ሰው እያጠጥሩብኝ እኔ ጋር ዳዊት ፋሲል የሚባል ሰው የዚህ ቤት እኔ ጋር አጠጥሩ። እዛው ቤት ከፍታችሁ እንደፈለጋችሁ መሆን ትችላላችሁ። ሚኪ እዚህ ጋር ተጠይቀዋል። ቤኪ ያልከውን አሁን እሱ አላልኩም ብለዋል። በቃ አለቀ። መጠየቅ ያለባችሁን ነገር ካለ ሚኪ ቤት ሲከፍት ወይና ራሳችሁ ጋር ጠይቁ። እኔ እስከማውቀው ድረስ አያስገባንም እኮ ኤርሚ ቤት ሲከፍት እኮ አያስገባንም። ትላንት ወዲያ ጌስት ሊኬ አንድ ቁርጡን ሲሰፍ ነበር። አያስገባም። እናንተ ግን ሚስ አይጠየቅም ደግሞ አሁን ቤካ የጠየቀው ጥያቄ ለሁላችንም እንድመልስ እንፈልጋለን። እኔ የለሁበትም በነገራችን ላይ እኔ ዳዊት ሲበል ዋሪቨር ላይክ ምልሳ ምንም አውቀው ነገር የለም። እኔ መጠየቅ ፈልገው ነገር አለ። እኔ አሁንም የምጠይቀው ከአንተ ቤት አንጻር ነው ኤርሚ፣ ከአንተ ቤት አንጻር ነው። እኔ አሁንም እያወራለሁት ነገር አሩን ነው እንዴት እንደተረዳኝ ባይገባኝ ማለት ነው። እኔ ማወራው ከአንተ ቤት ከአሁን ቀደም እንደዚህ አይነት ነገር ላይ ብሩኬ ሀሳብ አንስቶ አውርቷል። ትዝ የሚል ከሆነ ገብቷል። ሰው እዚህ ቤት የሚመጣበትን ምክንያት ስለሚታወቅ ከዛ አንጻር ነው እኔ ማወራው። አይ ካልክ ችግር የለውም። እኔ ተዋለሁ እኔ የምፈልገው ለምሳሌ ወንድማችን ሚኪ እኔ ፕሮፌት ይሁን ፕሮፌት ከሆነ እቀበላለሁ እኮ። እኔ ፕሮፌትን ስለምንድን የማልቀበለው? ማምንበት ጉዳይ ነው፣ የምገለግልበትም ጉዳይ ነው። እኔ በጸጋ ስጦታ አውል ኔቨር ላይ ኮምፕሮማይዝ ማድረገው ጉዳይ አይደለም፣ ልድድር የማቀርበው ጉዳይ አይደለም። ግን የተቸገርንበት ጉዳይ እኛ ፔንቴኮስታሎች በጥቅሉ የተሰደብንበት ኢቨን እንኳን ዛሬ የተሰደብንበት ያለበት ጉዳይ ነው። ሰው ሙድ እያዘብን ሰው እንደፈለገ እያላገጠ ያለው በዚህ በነቢያት ኦፊስ ጉዳይ ነው። ሁል ጊዜ የምንሰደበው አንገታችንን የምንደፈው ማንም ሰው እየመጣ ፕሮፌት ላይ ምናምን እያለ የትም እየገባ እንደፈለገ ገባህ እየሆነ ያለው ሰው። እኔ ለዚህ ነው እዚህ ጉዳይ ላይ ይህ ሀፍቱ በጣም ይሄ በውስጥ ምናምን የሚባል ነገር አለ። በውስጥ ምንም የሚወራ ነገር አለ። እኔ የት ነው እዚህ ሶሻል ሚዲያ ላይ ነቢያት ነን ብለው መጥተው በነቢያት ጸጋ ስጦታ የሚያገለግሉ ከተሾሙበት ቤተክርስቲያን እኛ ጠይቀናቸው የነገሩን ወይ ደግሞ ሳንጠይቃቸው የነገሩን ሰዎች አሉ። አንድ የምትጠሩልኝ አገልጋይ አሉ? የሉም። እኔ አሁን ሚኪ አጭበርባሪም ቢሆን ሚኪ እውነተኛም ቢሆን በዚህ ነው ያልክ የግድ ይንገረን እታች ያሉ ይንገረን ምናምን ነገር ብሎ የሚሉ ሚኪው በእግዚአብሔር ፊት እነግርሃለሁ የመንገር ግዴታ የለብህም። የሚሞግተኝ ሰው ካለ ይምጣና ይሞግተኝ። ፌር መሆን አለብን። ኦኬ። እኔ አንደኛ በውስጥ አውርቼዋለሁ፣ ሁለተኛም ደግሞ አሁን እናወራለን ሚኪ በውስጥ ማለት ነው። ግን ለምንድን ነው ፕሮፌት የሚል ስም ስናይ ለምንድነው በዚህ ነው ያህል ሰዎች የሚቆጡት? ለምንድነው ይመርመርልን፣ ይታወቅልን፣ ይያዝልን? የትኛውን ነቢይ መርምረን የትኛው ነቢይ ከእውነተኛ ቤተክርስቲያን እንደተሾመ አውቀን ነው የምንቀበለው?
ማን ነው አሁን ሶሻል ሚዲያ ላይ በነቢያት የጸጋ ስጦታ ከእውነተኛ ቤተክርስቲያን የተሾመ ኦርዴን የተደረገ የሚያገለግል ሶሻል ሚዲያ ላይ እስኪ ያያችሁትን አንድ ጥሩልኝ። እንዴ ስንት አጭበርባሪዎች አሉ። እነሱን እንኳን ራሱ እንደዚህ ስለሌሉ እኮ ነው እዚህ ሚዲያ ላይ እንጠይቃለን። አድመጠኝ። ሚዲያ ላይ የሉም፣ ግን በሶሻል ላይፍ ላይ አሉ። ወይት ቆይ እሺ፣ እርሚ ግን በትክክል ስለዚህ ቤት ነው እያወራን ያለው ነው። እዚህ ቤት መጥተው መልክ እንዳይሰሩ ነው እያወራን። እኔ ጋ ቆይ አድምጠኝ። እኔ ጋማ እዚህ ስትመጡ በመጀመሪያ መጠየቅ ያለብኝ ጠይቃለሁ ብዬ ሚኪ ሲመጣ ተቀበልኩትኝ፣ በገስት ላይ ማለት ነው። ከዛ በውስጥ ደወልኩለት እዚሁ ገስት ላይ ያለ ማለት ነው። የሙሉ ወንጌል ቤተክርስቲያን አባል እንደነበረ ነገረኝ። አሁን ግን ከዛ ወጥቷል። እንደዛ ነው አይደል ሚኪ ያልከኝ? ያ በቃ ከዛ ውጪ በፕሮፌትነት ሙሉ ወንጌልች ሾመች ወይስ ጸጋ ስጦታው በህይወት ላይ ኖሮት? አንዳንድ ሰው ልብ በሉ፣ ጸጋ ስጦታው በህይወታቸው ላይ ኖሮ ቤተክርስቲያን ኦርዴንድ ያላረገቻቸው አለ። ስጦታው አለ፣ ቤተክርስቲያን ግን ኦርዴንድ ያላረገቻቸው አሉ። ለምን? አንደኛው የጸጋ ስጦታውን አላየችም ቤተክርስቲያኒቱ፣ ወይ እነሱ ቤተክርስቲያን ውስጥ ስለሌሉ ነው። አንዳንዶቹ በቤተክርስቲያን ተደርገዋል፣ አንዳንዶቹ እራሳቸውን አድርገዋል። እራሳቸውን ወጥተው ሲያደርጉስ እራሳቸው ነብይ ነን ብለው ያሉ፣ እራሳቸው ወንጌላዊ ነን ወይ እራሳቸው ፓስተር ነን ብለው ያሉ፣ እውነትን ለመናገር ውሸት ነው። እኔ ነብይ ነን ብለው ያሉ ሁሉ በራሳቸው እኔ ነብይ ነኝ የነቢያት ስጦታ አለብኝ ብሎ ያለውን ሰውዬ ራስህን ያልከውና ውሸት ነው ተብሎ መባል አለበት? እኔ የለበትም፣ መመርመር ነው ያለበት። ለምሳሌ የሐዋርያት ሥራ የራእይ መጽሐፍ ምዕራፍ 2 ላይ በኤፌሶን ባለች ቤተክርስቲያን ላይ ሐዋርያንን ብለው መጡ። ቤተክርስቲያን አይደለችሁም አይደለም ያለቻቸው፣ መርምራ ነው አይደላችሁም ያለችው። መርምራ ሚኪ አሁን ፕሮፌት ነኝ አለ አይደል? ሙሉ ወንጌል ቤተክርስቲያን ፕሮፌት ያደረገችው ይመልስልናል። እሱ እኔን በውስጥ ይመልስልኛል። በውስጥ ይመልሳውን እዚህም ደግሞ መናገር ካለበት ይናገራል። ኦኬ አይደለም ያደረገችው ራሱን ያደረገው። ኦኬ ራሱን ያደረገው ጌታ ተናግሮታል ለዚህ ሰው። እኔ ወንድሞች እናቶቼ ስለተሰጠኝ የጸጋ ስጦታ ቤተክርስቲያን አይደለችም በመጀመሪያ የመሰከረችልኝ፣ መንፈስ ቅዱስ ነው ለእኔ ያወራኝ። ማንም በዛ ሌሊት የለም። ኦኬ አሁን ኤርሚያስ ምንድን ነው የጸጋ ስጦታው ተብሎ ቢባል ብዙ ሰው እኔ ምንም የጸጋ ስጦታ አላይበትም ብሎ የሚል ሰው ይኖራል እዚህ ውስጥ። እንዴት እንዲህ ትለኛለህ? የዚህን ያህል ዓመት አገልግዬ ምንም እዛ ጋር ድርድር ውስጥ አልገባም። እኔ ብራዘሬ አገር ጴንጤ ሁሉ እየተነሳ ቢፈርጥ የተሰጠኝን የጸጋ ስጦታ አውቃለሁ። ለማገልገል የተሰጠኝ እንጂ ለመጠሪያነት አይደለም የተሰጠኝ። 2 የጸጋ ስጦታ ህይወቴ ላይ አክቲቭ ሆኖ እንደሚሰራ አውቃለሁ። ይሄም ደግሞ ሰውም ያውቃል። በህይወት ስላለፍኩኝ ስላለሁኝም የሚታይ ነገር ስለሆነ ማለት ነው። እንትንና እንትን ብዬ ነግሬ ለመጠሪያነት አይደለም የተሰጠኝ። ግን የጸጋ ስጦታ ሰዎች አለን ብለው ራሳቸው እኔ የነቢያት የጸጋ ስጦታ አለብኝ ብሎ ቢል አንድ ሰው እድ አንተ ቅራቅንቦ እኔ ቋቃ ለአይነ ውሃ ያስታውቃል ብለን ነው እንዴ ማለት ያለብን? በፍጹም በፍጹም። ማን ዮናስ ሲሄድ በቃ ብራዘርዬ ጸጉርህም ራሱ የተመለጠ ነው፣ እንደዚሁ ሀሳብህም የተመለጠ ነገር ነው። ጎ ምንም እዚህ እንትን ማለት የለብህም ብራዘር፣ ለፈለፍክ ኦኬ። እውቀትህም መላጣ ጸጉርህም መላጣ ነገር ማለት ነው። ኦኬ ልብ በሉ። ሰው ነቢይ ነኝ ብሎ ስላለ እኔ ይቅርታ አድርጉልኝ፣ በዚህ ይሄ ጸጋ ስጦታ በተለይ በእኛ ምድር ላይ በጣም እንዲጠላ ያደረጉ ሐሰተኞች ነቢያት አሉ። እንደዚሁም ሐሰተኛም ህዝብ አለ። ሐሰተኛ ነቢያት ብቻ ሳይሆን ሐሰተኛ ህዝብም ሐሰተኛ ምእመን ይህን የጸጋ ስጦታ ይጠሉታል። ፕሮፌት የሚል ስም ሲያዩ አይናቸው ደም የሚለብስ ሰዎች አሉ። ጌታ ኢየሱስ ምስክሬ። ለምን? ኦኬ ፕሮፌት ነኝ አለ አይደል? ኦኬ ጠርተን እንጠይቀዋለን። ካስፈለገ እዚሁ ፊት ለፊት እንጠይቀዋለን። ጸጋ ስጦታው አለ? አዎ ጸጋ ስጦታው ስላለ በምን የሚታወቀው የእውነተኛ ፕሮፌትነት? በስም ነው የሚታወቀው አይደለም፣ በአገልግሎት ነው። የሚያገለግላቸው አገልግሎት የሚሰጠው የእግዚአብሔር ቃል አስተምሮት፣ ህይወቱ ከቅድስና አቅጣጫ ያለው ይታያል። ይሄን ለማየት ደግሞ አንደኛ ቤተክርስቲያን ጾማ ጸልያ፣ እንደዚሁም ህይወቱን ሁሉ ቼክ አርጋ አገልግሎቱን ሁሉ ቼክ አርጋ የምታረጋግጠው። እኛ እኮ ገና አፖስትል ብሎ የሚል ስም ተለይ ሂድ አንተም ብሎ አፖስትል ብለን የምንለው ጌጥ። እኔ ይቅርታ አድርጉልኝ ወንድሞቼ እናቶቼ፣
እግዚአብሔርን አንዴ እንደዚህ ብዬ ጸለይኩኝ በጌታ ፊት። ሁሌ የምጸልየው ጸሎት ነው። አንዴ የዛሬ ስንት ዓመት ነው እንደዚህ ብዬ የጀመርኩትኝ። ጌታ ሆይ በጣም ብዙ ጊዜ የተቀቡ ሰዎችን አስነሳልን ብለን በፊትህ አለቀስን። እናስ አንተ ያስነሳቸውና ራሳቸውን ያስነሱ ሰዎችን መለየት አቅቶኛልና እባክህ መለያውን ስጠኝ ብዬ አልኩትኝ። አሁን ቤተክርስቲያን እንደዚህ ነው ብላ መጸለይ ያለባት። ስንት ጊዜ እዩ ይነሳ፣ ኤልሳ ይነሳ፣ ኤልያስም ይነሳ፣ ሳሙኤልም ይነሳ፣ ጳውሎስም ይነሳ፣ እንደ ጴጥሮስ አድርገኝ። ስንት ጊዜ ጸለይ በጌታ ፊት። አሁን ሚኪ እዚህ ያለው ሚኪ ሐሰተኛ ይሁን እውነተኛ ይሁን ማን ነው እዚህ አሁን ምስክርነት ሊሰጥ የሚችል? ከመንፈስ ቅዱስ ሰምቶ ማን ነው ሊናገር ቢችል? እስኪ ጻፉ በጌታ የሆናችሁ ሰዎች። ከመንፈስ ቅዱስ ሰምቻለሁ ሚኪ ሐሰተኛ ቀጣፊ ነብይ ነው ብሎ የሚል ሰው እስቲ አንዳንድ ቁጥር ይጻፍ። ማነው 77 ቁጥር ይጻፍ። እማቃችሁ ሰዎች በሉ ድፈሩት፣ ሲገቡበት ፍርድን ስትከናነብ ታያለህ። በሉ ንገሩኝ፣ መንፈስ ቅዱስ ነው የተናገረኝ ይህ ሰው ሐሰተኛ ነው ብሎ የሚል ሰው እጁን ያውጣ። ኦኬ፣ እናት አሁን ኦርቶዶክስ ነሽ፣ እናት 16 አንቺ እዛው ኪዳነ ምሕረት የምትባለው ፋንድያሽ ናጭሽ። ኦኬ፣ ጥሩ። በወንጌል አማኞች የሆናችሁ መንፈስ ቅዱስ ተናግሮኛል ይህ ሰው አሳች ነው ብላችሁ የምትሉ ሰዎች ካላችሁ ንገሩኝ። የጌታዬን ድምፅ ስለምለይ ንገሩኝ። እዚህ ንስሐ እናስገባለን፣ ካልሆነ ገዝቶ ለቆ ይወጣል። አለ የለም? ለምን? ጌታ መንፈስ ቅዱስን ስላልጠየቅ ነው። ብንጠይቀውስ እንኳን የሚኪና እንኳን የኤርሚያስን አይደለም የሌሎችንም አጭበርባሪ ከሆንን ይገልጥልናል ማለት ነው። ብንጠይቀው በጸሎት ኤርሚያስ ማን ነው? ትዕግስት አለሽ ከሳውዲ ትዕግስት፣ ድንገት እየሰማሽኝ ከሆነ ትዕግስት የደብረ ታቦሯ እህት አለሽ ቲጂ? አንተ ስትሰብክ መንፈሴ ውስጤ ይቃጠላል ምንድን ነው ብላ አንድ ቀን እያለቀሰች ጠየቀች። ሁል ቀን ነው እንደዚህ መሆኑ ምንድን ነው አለች። ኦኬ ምንድን ነው? ስለዚህ እኔ ከምናገር እሱ ይናገር ብዬ በጌታ ፊት ትጸልያለሽ አልኳት። አለችኝ። በእንግዳው ስለ እኔ ጠይቂው ጌታን፣ እግዚአብሔር እንደሚናገር ታውቂያለሽ? አዎ በጣም አለች። ኦኬ ጠይቂው ጌታን አልኳት። ኢየሱስ ምስክሬ። ትዕግስት የደብረ ታቦሯ ካለሽ ምናልባት ስራ ላይ ልትሆን ትችላለች። አይደው ነው። በሶስተኛው ቀን ሪከርድ አረገችልኝ፣ ደወለችልኝ። የእውነተኛው ዳኛ ይናገር። ይኸው እዚያ 578 ሰው ባለበት ልንገራችሁ፣ ኤርሚያስ እዚህ እንደዚህ የሚያወራው ሰውዬ እውነተኛ ነው ሐሰተኛ ነው? ንገረኝ በለው። ኢየሱስ ይናገር የለ ንገረኝ በለው። በግምት አትውደደኝ። ይቅርታ አድርጉልኝ። በግምት እዚህ እኔ ፊት መታችሁ አታቆላምጡ። ሰው ስላለ ብቻ አትበሉ። ኤርሚያስ እውነተኛ ነው ብለው ስላሏችሁ ብቻ አትበሉ። የመንፈስ ምስክርነት ይኑራችሁ፣ የእግዚአብሔር መንፈስ ማለት ነው። ሐሰተኛም ልሆን እችላለሁ። እውነተኛው ዳኛ ማን ነው? እውነተኛው ምስክር ማን ነው? ኢየሱስ ይመስክርልን ለመንፈስህ። ሰዎች ላይ ፈጥናችሁ እጆቻችሁን አትጫኑ፣ በሌሎችም ኃጢአት አትተባበሩ። ወንድሞቼ እናቶቼ፣ ኤርሚያስ ማን ነው? የትኛው ቤተክርስቲያን የሾመው ኦርዴንድ ያደረገው? ይህን ጠይቃችሁኛል? እኔ ማንን ከየትኛው ቤተክርስቲያን ኦርዴንድ እንደተደረገ ተጠይቆ ነው እዚህ ሶሻል ሚዲያ ላይ የሚያገለግለው? አሁን ሶሻል ሚዲያ ላይ የሚያገለግሉት በሙሉ ማን ነው ኦርዴንድ ያደረጋቸው? በቤተክርስቲያን ተደርገዋል? ኦርዴንድ አልተደረጉም። ተደርገዋል? ተናግረዋል? ሚኪን ተከታተሉና የሐሰት ትምህርት ያስተምር ከሆነ ንገሩን። የሐሰት ትንቢት ተነቢ ከሆነ ንገሩን። የሐሰት ኑሮ የሚኖር ከሆነ ንገሩን። አለቀ። ከዛ ውጭ ግንስ እኔ እዚህ ቤት አፖስትልና ፕሮፌት ብለው የሚሉ ሰዎች ቢመጡ አልቀበልም። በመጀመሪያ በውስጥ አናግሩኝ ብያለሁ አይደል? ታስታውሳላችሁ በጣም ብዙዎቻችሁ አይደል? አንቾ እንዴ አንቻውን የጸሎት ሴት ነሽ አንዬ። እኔ ይላችሁ ለመጸለይ በእግዚአብሔር ፊት እንኳን ለመጸለይ ሰዎችን ይዘን እንቅረብ። አሁን ሚኪሽ እኔ ከእውነተኛ ቤተክርስቲያን ኦርዴንድ የተደረግኩት ብሎ ቢል ወረቀቱን አሳየን ብለን እንል ነው ወይ ቪዲዮ አሳየን ከዛ ነው የምታገለግለው ብለን ልንል ነው? ለምን? የነቢያት አገልግሎት ላይ ብዙ ማጭበርበር ስለተካሄደ ወንድሞች የሚሉት ነገር ይገባኛል። ቤኪ ሆን ቤካ
ብዙዎች አምታተዋል፣ ብዙዎች አጭበርብረዋል። ሌሎች ስላጭበረበሩ ግን ሁሉ ያጭበረብራሉ ማለት አይደለም። ክራይስት ኢንጂል ነኝ ብሎ ያለ ቀጣፊና ከታፊ ማለት ነው። እንደነሱ አይነቶች እንኳን ራሱ እንደፈለጋቸው ሲፋንኑ ነበር። በምድራችን ላይ በክርስቶስ ቤተክርስቲያን ውስጥ ኦርዴንድ ያልተደረጉ ግን በጤናማ ትምህርት የሚያገለግሉ፣ በጤናማ ትምህርት የሚያስተምሩ፣ በጤናማ መገለጥ ትንቢት የሚተነብዩ የሚያገለግሉ፣ የፈውስ ስጦታም እግዚአብሔር የተሰጣቸውን በጸጋ ስጦታ የሚያገለግሉ ወንድሞችና እህቶች እንዳሉ ታውቃላችሁ። ወንጌላዊ ማነው? ዶክተር ማሙሻ ፈንታ ማነው ኦርዴንድ ያደረገው? በምን አገልግሎት ነው የሚያገለግለው? ፓስተር ነው? አስተማሪ ነው? ወንጌላዊ ነው? ማን? የትኛይቱ ቤተክርስቲያን ነች የሾመችው? እኔ ስለማላቅ ንገሩኝ እስቲ። ንገሩኝ። በጣም የእውነት እኔ እንደ ምሳሌ እንጂ በጣም የምንወደው ወንድም እንደሆነ እናውቃለን። ዶክተር ማሙሻ ፈንታ ኦርዴንድ የተደረገበት ቤተክርስቲያን የምታስታውሰው አለ? ህይወት ብርሃን አድርገዋለች። ሃሎ። ጋሽ ንጉሴ ቡልቻ በምን አገልግሎት ነው የሚያገለግለው? ፓስተር ነው? ነብይ ነው? ሐዋርያ ነው? አስተማሪ ነው? የት ቤተክርስቲያን ነው ኦርዴንድ የተደረገው? ንገሩኝ። ኦርዴንድ ያልተደረጉ ስንት በህይወትም በቃልም በአገልግሎትም በጣም የተፈተኑ ወንድሞች ናቸው አሁን የጠራሁላችሁ ማለት ነው። እንደነሱ አይነት ስንቶች አሉ፣ ወጣቶችም ቢሆኑ ማንም። ያው ምን ይቅርታ አድርጉልኝ፣ ብዙ አንዳንድ ነገር እዚህ መናገር ስለማልፈልግ ነው ከቤተክርስቲያን ጋር በተገናኘ። ተው እባክህ ተው። እዛም በዘርና በገንዘብ እኮ ነው ኦርቶዶክስ ቤት ድቁና የሚሰጡ። ተው ወንድሞቼ ናቶቼ፣ በጌታ ስለማይመጠን ልቶ እዛ እኮ ድቁና ሲሰጡ ብራዘር ከየት አካባቢ እንደመጣህ ራሱ ይጠይቁሃል። መጀመሪያ በአካባቢ ነው የሚፈርጁ። ከአርሲ ነው የመጣሁት ብለህ ካልክ እንደኔ ነው የሚሉ። ተደራጅቶ ማለት ነው። የትግሬ ጳጳስ ባለበት ደብር ላይ ትግራዋዮች ናቸው የሚሰበሰቡት። የጎጃሜ ጳጳስ ባለበት አካባቢ ላይ ጎጃሜዎቹ ናቸው የሚሰበሰቡት። ለምን አልነግርህም? የጎንደሩ ላይ የጎንደሮቹ ናቸው የሚሰበሰቡት። የትግሬው ጎንደሬው ላይ ሄዶ አይሰጠውም። በሀገር በወዳጅነት ነው፣ በዘመድ ነው። ዘመድ ይህ ታዲያ ወደ እኛስ ጋር አላንኳኳም ብለህ ታስባለህ? ተው። ሁሉም ቢያወሩት ሆድ ባዶ ይቀራል ይባላል። ተው። በጽድቅ እግዚአብሔርን የሚጠራና በጽድቅ የሚያገለግልን ማመቼ የኢየሱስን አገልግሎት ማን አጸደቀለት? እስኪ አንድ ጥሩልኝ። በእውነት ይሄ ነቢይ ነው ብለው ያሉ ከአለቆቹ መካከል ማን አለ? ከቤተ መቅደሱ አካባቢ ማለት ነው። ከህዝቡ መካከል ነው አንዳንዱ በእውነት ይህ ሰው ነቢይ ነው ብለው ያሉት ማለት ነው። ውሃ ቀጂዋ የሰማርያታ ሴት ነች ብላችሁ ማን ኦርዴንድ እንዳደረገው? መቼ ለኢየሱስ አገልግሎት እውቅና ሰጠች? የእስራኤል ምድር ካህናቱ ቤተ መቅደሱ አካባቢ አጭበርባሪዎችና ሌቦች በጸጋ ስጦታ እንደሚቀልዱ እናውቃለን። እኔ የፈለጉ ሰዎች እዚህ ቀደም ወንድምነት ቤካ እንዳለው ገጽታ ግንባታ ብሎ በሚል ኤርሚያስ ቤት እዛ ብንታይ ተሰሚነት እናገኛለን ብለው የሚሉ ሰዎች እንዳሉ አይቻለሁ፣ ገጥሞኛልም። በጣም ብዙዎቹም መጥተው
ሳልጎዳቸው ጎድተውኝ ትተውኝ ሄደዋል። ይሄዱ፣ መብታቸው ነው። ሁሉ ቀን ሰው የሚፈልገውን ነገር እስኪያገኝ ድረስ ይሯሯጣል። ወንድምነት ሃሌሉያ አንተ የጌታ ሰው ምናምን ነገር ብለው ይላሉ። እኔ ምንም አይሞቀኝም አይበርደኝም ብራዘር። እንደውም የምትሄዱ ሰዎች ቶሎ ቶሎ ብትሄዱ ደስ ይለኛል። እዚህም ስላላችሁ ማለት ነው። ቶሎ ቶሎ ብትሄዱ ሁለት መልክ ያላችሁ ማለት ነው። እዚህ የምታወሩት ሌላ ነው፣ ሌላ ቦታ የምታወሩት ሌላ ነው፣ ሌላ ቦታ የምታወሩት ሌላ ነው። ሁለት መልክ ያላችሁ ሰዎች በጌታ እኔ ትግል አልፈልግም፣ ምንም አልፈልግም። ወንድምነታችሁን ብቻ እህቶነታችሁን ብቻ ነው ፈልገው። በጌታ ትታችሁኝ ብትሄዱ በጣም ደስ ይለኛል። አልፈልግም። እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል ተብሎ የተባለው የዳዊትን አምላክ ነው የምናመልከው። ሁለት መልክ ያላችሁ ሰዎች ከኔ ራቁ። በጌታ በጌታ እህትየው እህትነት፣ ወንድምነት፣ አባትነት፣ አክስትነት፣ አጎትነት ተባብለን ማለት ነው። ገጽታ ግንባታ ኤርሚያስ ጋር ምን ማለት ኤርሚያስ ሰዎች ስለሚሰሙት እሱ ጋር ብጠጋ ሰው ይሰማኛል ምናምን ማለት እዚህ ያላችሁ ሰዎች ይዛችኋቸው የምትሄዱ ሰዎች ካላችሁም ይዛችሁ ሂዱ ቶሎ። ጌታ ግን ከአንተ ጋር ከሌለ፣ ከአንቺ ጋር ከሌለ፣ ከኔ ጋር ከሌለ በቃ የውሃ ላይ አረፋ ሆነ ተበተነ ነው የምትቀረው ብለዋል። እኔ አንዳንዴ ስም ልጠራ ራሱ ይዳዳኛል ያሉ ሰዎችም ስለነበሩ ማለት ነው። ያሉም እነሱም ተከታዮቻቸውም ጠፉ ተብሎ እንደተባለ ማለት ነው። ጌታ ከላከህ ብቻ ትዘልቃለህ። ትሁቱን በእግዚአብሔርም በሰዎችም ፊት ትሁቱን ወንድሞች እናቶች፣ በእውነት በቀነት እኔ ሚኪ አጭበርባሪና አታላይ ሆነ ቀርበ ከሆነ ራስ መንገድህን ነገ ታገኘዋለህ። የሰራዊት ጌታ እግዚአብሔር ነገ በሕዝብ ፊት ያዋርዳል ማለት ነው። እኔ ግን ከጌታ ሳልሰማ ሳላይ ምንም አልናገርብህም። የተገኘ ቀን እውነተኛ ነኝ ብለህ ዋሾ ሆነ ብትገኝ ራስን ነው የምታዋርደው ማለት ነው። አሉ አይደል? ይኸው ጌታን ተቀበልን ብለው በኢየሱስ እኮ ነው ያታለሉን አይደል? ኢየሱስ ጌታ ነው አሉን። መጡና የእኛ ሴንሲቲቭ የማንችለው የጌታ ስም ሲጠራ ከላይ እስከታች ነው ሁሉ ነው የሚቅበጠበጠው። ሁሉ ደስ ብሎት ማለት ነው። ቤካ ጥርስ በጥርስ ይሆናል። መሲል እንባ በእንባ ትሆናለች። ሁላችን በሙሉ ዝርክርክ ነው የምንለው በፊቱ ጌታዬ ብለን ማለት ነው። አዎ አባዬ፣ ቤዛዬ፣ ንጉሴ ብለን እና በቃ ጴንጤ በኢየሱስ ጉዳይ እንደማይሆንለት ስላወቁ ቤካ የሚሆን ቢኒ፣ ሰናይ የሚሆን መዲ፣ ሚኪ የሚሆን ኤርሚያስ ጴንጤው በኢየሱስ ጉዳይ እንደማይሆንልን ስላወቁ መጡና ጌታን ተቀብያለሁ አሉ። እኛም ደስ ብሎን አንድ ጻድቅ ሰው አንድ ኃጢአተኛ ወደ እግዚአብሔር መንግስት ተመለሰ ብለን አጨበጨብን። እዛ እኮ እኔ እኮ ተራ በተራ ልብላችሁ ብዬ ነው አሉን። ነው አዎ፣ እኔ ወደ መቃብር እስክገባ ድረስ ማለት ነው። እንደኛ ሰዎች ተመልሰው ደረታቸውን እየደቁ ልብሳቸውን እየቀደዱ በሚቀጥለው ጊዜ ንስሐ ገብተናል ብለው ቢሉ አላምናቸውም። ይቅርታ አድርግልኝ፣ አላምናቸውም። በሰው ፊት ምን ሆኖ የተገኙት ራሳቸው ምንድን ነው? ውሸታሞችና አስመሳዮች አጭበርባሪዎች መሆናቸውን በራሳቸው አንደበት መሰከሩ ማለት ነው። ማንን የጎዱት እነዚህ ሰዎች በመሄዳቸው? ራሳቸውን። ማንን ያታለሉት? ራሳቸውን። ቤካን ያታለሉት፣ ኤርሚያስን ያታለሉት፣ ቢኒን ያታለሉት፣ ሰናይን ያታለሉት፣ ራሳቸውን ያታለሉት። እኛን ያታለሉን ኢየሱስ ጌታ ነው ብለውን ነው። በቃ ደግሞ በጽድቅ ጉዳይ ነው ያታለሉን። አየህ፣ ኢየሱስ ጻድቅ ነው። በጽድቅ ጉዳይ ነው ያታለሉን። እንኳን አይደለም እንኳን ቢኒ ወይ ሰናይ አይደለም የነዌ ልጅ ኢያሱ እንኳን ተታሏል አይደል? የገባኦን ሰዎች የበሰበሰ እንጀራ ጭነው የሻገተ እንጀራ ጭነው ከሩቅ አገር ዝናችሁን ሰምተን የመጣ ነው ብለው እኮ
ቃል እንዲገቡላቸው አድርገው የነዌ ልጅ ኢያሱን ከእስራኤል ልጆች ጋር በኋላ ነገርየው ከተበላ በኋላ ቃል ኪዳን ከተገባ በኋላ ሲታይ እዚሁ ካፍንጫቸው ስር የመጡ ገባኦናውያን ናቸው። ዋት ጃሽዋ እሱ ወዲያውኑ የአገልግል ፍትፍቱን ሰጡት፣ በልቶ ወዲያው ቃል ገባላቸው። ቃል ለምድር ለሰማይ የአብርሃም አምላክ ምስክሬ ነው፣ ከእናንተ ከፀጉራቸው አንዲት ዘለላ አትወድቅ ምናምን ነገር ብሎ በእስራኤል አምላክ ስም አለላቸው። ገባኦናውያን ይባላሉ ኢያሱን ያታለሉት። ከሩቅ ሀገር ዝናችሁን ሰምተን ወሬያችሁን ሰምተን አምላካችሁ እግዚአብሔር በአሕዛብ መንግስታት ያደረገውን ሁሉ ሰምተን ለእናንተ ስንቅ ልናቀብል ከቤታችን ከወጣን ስንት ጊዜ መሰላችሁ? ይኸው እንጀራውም ሻግቷል፣ ወይኑም እንትን ብሏል ብለው የሻገተ እንጀራና አጠጥተው የእግዚአብሔርን ሕዝብ ቃል ኪዳን አገባቡት። ኦኬ የሻገተ ነገራችሁን ይዛችሁ መታችሁ እኔ ጋ በኋላ ላይ ራስን የምትዋረደው ጌታ ምስክሬ። ማናችሁም ምኑ አፖስትሉን፣ ነቢይ፣ ሐዋርያ ዋቴቨር ራሳችሁን የምታጣልሉት የሚያጣልሉ ሰዎች ካሉ የሰራዊት ጌታ እግዚአብሔር ደግሞ ከገለጠልኝ መጥቼ እንደዚሁ እነግርሃለሁ። ከገለጠልኝ እንደዚሁ እነግርሃለሁ። ከዛ ውጭ ግን ወንድሞች እናቶች ሰዎችን ማንም ፓስተር ነኝ ብሎ ያለው ስንቶቹ እዚህ ሶሻል ሚዲያ ላይ ፓስተር ነኝ ብሎ የሚሉት የት ቤተክርስቲያን ኦርዴን እንደተደረጉ እናውቃለን። መጥተዋል፣ አንዳንዶቹም እዚህ ቤት ገብተዋል። እሺ ፓስተርዬ ምናምን ነገር እያሉ ማለት ነው። ግን የት ቤተክርስቲያን ፓስተር እንደተደረገ እኮ አናውቅም። መታወቂያ ማሳያ አልተባለም። እኔስ መቼ ተባልኩና አላላችሁኝም እኮ 11 ዓመት ሙሉ እኮ አብረን ተጓዘን ከብዙዎቻችሁ ጋር አሳይ ብላችሁኛ እንደ ኦርዴን የተደረግኩበትን የለኝም ብዬስ ብልስ ኦርዴን የተደረግኩበት የለኝም ብዬ ብል እኔ በቃ በዛ ጸጋ ስጦታ አይደለም ማገለግለው ማለት ነው። እና ስህተት ካገኛችሁ ችግር የለም መጠየቅ። ለምሳሌ ሚኪ በስህተት ትምህርት ላይ አግኝታችሁት ቢሆን ኖሮ ይህ ሰው እንደዚህ አይነት ቦታ ላይ እንደዚህ ሲያስተምር አግኝተነዋል ምንድነው ምናምን ነገር ብሎ የሚለውን ይጠይቃል። አሁን ከታች አላችሁ ቅድም እስቲ ሚኪ ቤተክርስቲያን እንደተሾመ ያረጋግጠልን ያላችሁ 77 ቁጥር ሲጻፉ ከታች በጌታ ጻፉ። ቅድም ስጽፉ የነበራችሁ ሰዎች የት ቤተክርስቲያን እንደተሾመ ኦርዴን እንደተደረገ ይንገረን ብላችሁ ስትሉ የነበራችሁ 77 ቁጥር ጻፉ ውስጥ ቤኪ። እሺ ቶሚ ዮናስ ነኝ። ኦኬ 8 11 ካልደጋገማችሁት በስተቀር ማለት ነው። እሺ ኦኬ እሺ አቁሙት። ለምን የፈለጋችሁት? እሺ የት ቤተክርስቲያን እንደተሾመ ለምን የፈለጋችሁት? የስተት ትምህርት ሲያስተምር አይታችሁት ነው ወይ የስተት ትንቢት ሲተነበይ አይታችሁት ነው? ለምን የፈለጋችሁት? ምክንያቱን ሁሉ ጭምር ብትነግሩን። ኦኬ ሰላም ነይ። እስቲ አዎ ብላለች። እስቲ ነይ ነይ። ሰላም እኔም አዎ ብያለሁ። ኤርሚዬ ልናገር። ኦኬ እሺ እህትዬ መሲ እሺ ቀጥይ። እኔ ከምን አንጻር ነው ያልኩት ኤርሚዬ፣ ቅድም አንተም ቤኪም ሲናገር ነበረ እዚህ ቤት ከመግባቱ አንጻርና ብዙዎቻችን ከተቀበልነው አንጻር ነው። ሌላ ስህተት ሲያደርግና በኋላ ከቃሉ ውጭ ሆኖ ሲገኝ ተወቃሹ አንተ እንደሆንክ ስለምናምን ነው። እኛ ለወንድማችን ከመጠንቀቅ ለህዝቡን ከመጠንቀቅ አንጻር ነው እንጂ የሌለ ጥላቻ ኖሮብኝ አይደለም እንደዚህ ያልኩት። ግን ማወቅ ያስፈለገ ምንድን ነው አገልግሎት በጤናማ መንገድ እንደሆነ እንዲረጋገጥልን ነው፣ ከዛ ውጭ አይደለም። ምክንያቱም ብዙ ሰዎች እዚህ ቤት ገብተው ፕሮፌትም ሆኑ አገልጋይም በሌላ ስም ኖሯቸው እዚህ ጋር እኛ ላይ በጣም ተጽዕኖ ወንድማችን ላይ ተጽዕኖ አድርገው የሄዱ ሰዎች አሉ። አግባብ ባልሆነ መንገድ አስተምሯቸውም ከነምናቸውም ቻው ያልናቸው ሰዎች አሉ። ጤናማነትህ እንዲታወቅና አገልጋይነትህ ደግሞ ለእኛም ግልጽ እንዲሆንልን ነው እንጂ ከክፋትና ከሌላ ነገር አንጻር አይደለም። ይህንን ነው ልንፈልገው
እንጂ በመጥፎ ነገር አንደርስታንድ እንዳታደርገው እንደዚህ አይነት ጥያቄዎችን አንስተን ስንጠይቅህ ማለት ነው። በመልካም መንገድ እንድትረዳን እንፈልጋለን። ኤርሚዬ እኔ ለዚህ ነው እንትን ያልኩት እንጂ ሚኪ በስህተት ትምህርትና በስህተት ትንቢት አግኝተሽው አይደለም። በፍጹም እኔ አላገኘሁትም፣ አልከታተለውም። ግን ማወቅ ፈልግ የነበረውም ለዚህ ነው እንጂ ሌላ ነገር አይደለም። ጤናማነቱ እንዲታወቅልን ብቻ ነው በቃ። ምክንያቱም ኤርሚዬ ታውቃለህ፣ አንተ በጣም እንጠነቀቃለን። ከሚጠነቀቁሉ ሰዎች መካከል ምን አንዷ ስለሆንኩኝ ተሸሽገው መተው ሌላ ነገር በሌላ መንገድ ደግሞ እናያቸዋለን። እዚህ ጋር አንድ አይነት ሰው እዚህ ጋር ሌላ ሰው ሆኖ ሲገኙ ለኛ ጥያቄ ይፈጥራል። አንተንም ደግሞ አንተን አሁን እኔ በአንተን ያወቅኩት ሚኪን ኤርሚ ጋር ሲገባ ነው እንጂ አላውቀውም ከዚህ በፊት። እሺ ቴንኪው። እሺ ቴንኪው እህትዬ፣ ተረድቼሻለሁ። ጸጋ ይብዛልሽ። ሰላምዬ፣ እሺ አዎ ብለሻል። የስተት ትንቢት ሲናገር ወይ ስተት ትምህርት ሲያስተምር አይተሽዋል? ሰላም ኤርሚ፣ እንዴት ነህ? ትንቢት ሲናገር ሳይሆን ሲያስተምር ነው። ሰው ሁለንተናው አልዳንም። ሰው እንግዲህ መንፈስ፣ ነፍስ፣ አካል ነው። እሱ ግን ሁለንተናው አልዳንም ብሎ የሆነ ቤት ሲናገር እንደውም ኤፍሬም ባለ ጊዜው ጠይቆት ነበረ። ምን ብሎ ጠይቀው? እንዴት ሰው ሁለንተናው አልዳንም ወይ? ምክንያቱም እኛ ስንድን በሁለንተናችን ነው የምንለው፣ መንፈሳችን፣ ነፍሳችን ተስሎንቄ ላይ ባለው መሰረት ማለት ነው። እሱ ግን ሰው ጌታ ኢየሱስ ክርስቶስ ሲቀበል በሁለንተናው አልዳንም ብሎ ነው ሲል የሰማሁት። አሁን ሀሳብ ቀይሮ እንደሆነ አላውቅም። ኦኬ፣ ቪዲዮ አለሽ? ቪዲዮ የለኝም ግን ሰምቼዋለሁ፣ እዛ ነበር። እኔ አሁን በምን ልስማ ታዲያ? ጠይቀውና አላልኩም ካለ ችግር የለም። አይ አንደኛ እኔ ጋር ለሊትም አልፏል፣ ግን ቪዲዮ ቢኖር ቪዲዮውን ብሰማ ደስ ይለኝ ነበረ። ከቻልሽ ቪዲዮ ድንገት ዩቲዩብ ላይ የተቀመጠ ካለ ብትልኪው በጣም ደስ ይለኛል። ግን ወይ ደግሞ በሌላ ቀን አለ። እኔ ግን የምነግራችሁ በአጠቃላይ ምንድን ነው የሚኪ አሁን ሚኪ እንደዚህ ብሎ ምናምን ነገር ብሎ ያለውን ለመሸፋፈን ፈልጌ አይደለም። እሱ እናንተ የምታይ ቁጥር ማለት ነው። ግን ማን ነው እዚህ ሶሻል ሚዲያ ላይ ከእውነተኛ ቤተክርስቲያን ኦርዴን ተደርጎ መጥቶ እኛ ጠይቀ ነው ማገልገል የጀመረ? አንድ አገልጋይ ስትጥሩልኝ። እሺ ወንድምነት ቤካ ወንድምነት፣ እኛ እኮ ጥያቄዎቻችን እኮ ከእውነተኛ ቤተክርስቲያን የመጡ አገልጋዮች ስቲል አልመጡም። እርግጠኛ ሆኜ የማወራ ነገር ግን አብዛኛው ጊዜ አይተህ ከሆነ እውነተኛ ቤተክርስቲያን ውስጥ ነው ማለት ምንድን ነው? ለምሳሌ ሙሉ ወንጌል በጣም የምንወዳት ቤተክርስቲያናችን፣ ከዚያ የመጡ ወንድሞች በራሳቸው ወጥተው እኔ ፕሮፌት ነኝ ሲሉ አላየንም። እና አሁን ላይ በጣም የተቸገርነው ነገር ምንድን ነው? ሰዎች ለምሳሌ ሙሉ ወንጌል ከሆነ ኦርዲኔት የተደረጉት እዛው መቆየት ሲገባቸው፣ እዛ መቅረብ ሲገባቸው፣ እዛ ማገልገል ሲገባቸው የእነሱ የነቢያት አገልግሎት የሚሰራ ይመስላቸው ከዛ ወጥቶ በራሳቸው የሆነ አዳራሽ ከፍተው ስም ሰጥተው ሲከፍቱ ነው። ስለዚህ እኔ ከዚህም አንጻር ነው ይሄ ከኢንካም ጋር በተገናኘ ጉዳይ ነው ብዬ አብዛኛው ጊዜ ስለማምን ይህንን ሰዎችንም እህቶችንም ወንድሞችንም በቀላል መንገድ የፈለጉት ነገር ለማግኘት አብዛኛው ጊዜ የሚጠቀሙት የፕሮፌትን ስያሜ ስለሆነ ለእኛ ከቤተ እምነታችን ከአጠቃላይ ጥንቃቄ አንጻር ከዚያ ከመነጨ እንትን ነው ገባህ እንትን የምንለው እንጂ እሱ ከመፈተሽ ከመርመር አለም። ሲጀመር ቤተክርስቲያናች የምትመረምረው አንድ ቤተክርስቲያን ሲቀመጣል ቤተክርስቲያን መርምራ ነው እኔ እስከማውቀው ድረስ። ስለዚህ ሐሰተኛ መሆኑ እውነተኛ መሆኑን የፕሮፌትነት ጸጋ እንዳለበትም ምናምን ታውቀው ይሄ መለየት የሚባል ነገር አለ ማለት ነው። እኔ በእውነተኛ ቤተክርስቲያን ውስጥ ያሉ ተገልጋዮች ነቢያቶች ስቲል ነው በቃ አሉ እያገለገሉ ነው በብዙ መከራ ውስጥ እያለፉ፣ ግን ከዛ ይወጣል እንዴ በጣም እኮ ብዙ ነገር እኮ ወንድምነት እንደምታውቀው ነው። እኔ አሁን ሚኪን ከእንትን ከማታ አይደለም እኔ ስቲል ነው ሚኪ ሲያስተምርም ሰምቼ አላውቅም፣ ሲተነብይም አይቼ አላውቅም። ግን ፕሮፌት ብሎ ስለመጣ ይሄ ፕሮፌት የሚሆነው ነገር የእኛም ቤተ እምነት በጥቅሉ እያሰደበ ስለሆነ ፕላስ ደግሞ አንተ ቤት ስለሆነ አብዛኛው የገዛ ግንባታ ብቻ አይደለም ትራስት ቢውልድ ይደረጋል። በቃ ሰዎች እንዲቀበላቸው እንዲያምኗቸው በደንብ አድርጎ እዚህ ጉዳይ ላይ ይሰራል። ስጋቴ ይገባኛል። ስጋቴ ምንድነው የኔ ጭንቀቴ አሁን ለምሳሌ ሚኪ በራሱ አይ ቲንክ ይመስለኛል አለው እና አካውንት ምናምን ለጥፎ ነው የሚንቀሳቀሰው ይመስለኛል። ገብቷል። ሰው
እሱ ብቻ እያልኩ አይደለም ወንድምነት። እኔ ስለሱ ስለሚኪ አይደለም እኔ የማወራው። ሌሎችም ነገ ይመጣሉ፣ ተነጎዳ ይመጡ። ከአሁን በፊት መጥቶ አልፈዋሉ። አሁንም ድረስ አለ። ኤቭሪዋን ፕሮፌት የሚለውን ስያሜ ለጥፎ የሚመጣው እንደምታውቀው ነው ወንድምነት። ከአሁን ቀደም ከኛ በፊት 10 ዓመት የነበረው ነገር ታውቃለህ፣ አንተ ረስት ታውቃለህ። 10 ዓመት የዛሬ 10 ዓመት እኛ እዚህ ጉዳይ ላይ ሳንመጣ ምንም ነገር ሳንገባ ምንም ሳንል በማናውቅበት ጊዜ እንኳን የዛሬ 10 ዓመት የነበረው ነገር ታውቃለህ። ሰው አብዛኛው ጊዜ የሚፈልጉትን ነገር የሚያገኙት በዚህ ፕሮፌት በሚል ስያሜ ነው። አንዳንዶች የማስተማር ጸጋ ያላቸው ነገር ግን በማስተማር በኩል ምን ነገር እንደማይገኝ ሲገባቸው ፕሮፌት የሚለውን ስም ለጥፈው ይመጣሉ። ይሄ ነገር በጣም በጣም ጥንቃቄ የሚፈልግ ነገር ነው። ጊዜ ሊወሰድበት የሚገባ ነገር ነው። ሰው ደግሞ ራሱን ግልጽ አድርጎ መምጣት አለበት ብዬ አስባለሁ። እኛ ቤት የተሰወረ የተደበቀ ነገር ስለሌለ ሰው ሙሉ ወንጌል ከሆነ የሚያገለግለው በሙሉ ወንጌል ከሆነ ኦርደር የተደረገው እዛ ሙሉ ወንጌል ላይ ማገልገል ይችላል። ሙሉ ወንጌል ላይ ሲሆን የማይሰራ ነብይነት፣ ሙሉ ወንጌል ላይ ሲሆን የማይሰራው ጸጋ፣ ከሙሉ ወንጌል ሲወጣ የሚሰራ ጸጋና የሚሰራ ነብይነት እኔ በበኩሌ አላውቅ፣ ወደፊትም ላውቅ አልፈልግም። ሰው ወደ ይደረጋል ባለበት ቸርች ያገለግላል ብዬ ነው የማምነው። ሰው ሚኪ እኔ ከዛ እንግል ነው የት ነው የምታገለግለው? ማን ነው ድናደርገ? ለምን ወጣ? ይሄ እኔ ቤት ሁሌ የምጠይቀው እየጠየኩ የምቀጥለው ጉዳይ ስለሆነ ኤርሚነት ከዛ ፕላስ ደግሞ መጨረሻ አስመሬ የማልፈው ነገር ማንም ሰው አንተ ቤት መጥቶ እትዮም እንዳለችው ስናወራ የምናወራው ከአንተ አገልግሎት አንጻር ነው። አንተ ነገ አንተን ከማስመታት ኤርሚጋ እኮ ሄደን ኤርሚጋ እኮ እንደዚህ እኔ ስንት ነገር እኮ እኔ በምን ያስመታኛል? በምን ያስመቱኛል? ምንድን መሰለህ አንተ የሚያስመታው ነገር ሰዎች ኤርሚጋ ሄደው አይተነው ኤርሚ ተቀብሎት ኤርሚ ትክክል ነው በእሱ አማካኝነት እንደዚህ አድርገው እንደዚህ አደረጉም ብሎ ቢሉ እኔ ትክክል ነው እኮ ብዬ አልመሰከርኩም። አልመሰከርም እኮ መመስከሩ አንተ ቤት መገኘቱ አንተ ቤት መገኘቱ በራሱ ይሄ እኮ በጣም ግልጽ እኮ ነው። አንድ ሰው የሚፈልገውን ነገር ማግኘት ከፈለገ ማድረግ የሚችለው አንድ ነገር ነው። ትዝ የሚል ከሆነ አፖሎጀቲክስ በረከት የሚባል ልጅ እኔ ሌብነቱን ካጋለጥኩ በኋላ በረከት የሚባለው ሰውዬ የዘረፋቸው ሴቶች እህቶቻችን፣ በተለይ አረብ ሀገር ያሉ አንዳንድ አረብ ሀገር ያሉ ሴቶች እህቶች እንደምናውቀው ደላሎችም ጭምር ናቸው። በነገራችን ላይ የሚዲያ ስራ የሚሰሩ አሉ። በጣም ደላሎች አሉ አረብ ሀገር ያሉ ሴቶች ስራ ፈቶች፣ ግን በዚህ በፕሮፌቶች መካከል ምናምን እየገቡ የድልና ስራ የሚሰሩ የሚያመቻቹ ደላላ ሴቶችም አሉ። በደንብ አቃሉ ነው። ያ በረከት የሚባለው ሰውዬ ሴቶችን ያጠመደው የሚፈልገውን ገንዘብ ያገኘው ኤርሚዋ አንተ ቤት ተቀምጦ እኛ ቤት ተቀምጦ ብቻ ነው። ልጁ ይመጣል ይቀመጣል፣ ልጁ ይመጣል ይቀመጣል። ከዚያ ምንድን ነው የሚያደርገው? በውስጥ ኤርሚ እኮ እንተዋወቃለን ከኤርሚ ጋር ታውቃለህ አይደለም? እንግዲህ በውስጥ የምታውቀው ነገር እናውቃለን። አንዷ እህታችን እንግዲህ ይቅርታ አልጠራም ስም እንጂ ታውቃለህ አይደለም? ቤትን ጠቅላላ እንደምታውቅ እንደምትመራ አድርጋ ሰዎችን ማኒፕሌት አድርጋ የምትፈልገውን ነገር እንዳገኘ ሰው ምንድን ነው አንተ ቤት መቀመጥ በራሱ ለእነሱ ትልቅ እድል ይከፍትላቸዋል። ምን ማድረግ ሴቶችን እህቶችን ብሬንዎሽ የማድረግ ገባ የሚፈልጉት ነገር ለማግኘት ለአንተ ጋር በመቀመጥ የሚፈልጉት ነገር ጌን ያደርጋሉ። ሰው በረከት የሚባለው ልጅ አንተ ጋር ተቀምጦ እንደዘረፈ ዘርፊያውን እንዳጋለጥኩኝ ከእሱ ጋር የነበሩትን ግብረ አበሮች አምጥቼ ከዚህ እንዳስወገድኩ ገብቷል። ጥፍት እንዳለ ከቲክቶክ መንደር ከሚባለው እንደጠፋው መጥቶ የራሱን ነገር እንደሰራው እንደዚሁ አንተ ጋር እያመጡ ይሰራል። ይህኔ ስጋት አሁንም ግልጽ ነው። እኛ ነቢያቶች እንቀበላለን፣ በነቢያት አገልግሎት እናምናለን። እንደምታውቀው ነው። እኔ በልሳን በጣም ነው የምናገረው። አንዳንዴ እግዚአብሔር እንደው በቃ ራሴን ተቆጥሬ ምናምን ሁላችንም እናውቃለን። አንተ ቤት የመጣ የተቀመጠ ሁሉ ሰዎች ማን ነው ከየት ነው ወዴት ነው ምናምን የሚለው ነገር በትክክል ይታወቅ ይብጋብዬ አምናለሁ። ወንድምነት ወድሃለሁ። በጣም ተባረክ። ጸጋ ያብዛላችሁ። እህትየው መሲም ይሄን ነው አይደል ቅድም ያልሽው? ትክክል ኤርሚዬ። ኦኬ ቴንክ ዩ። እሺ እኔ ደግሞ ምንድን ነው የጸጋ ስጦታው ያለባቸው ሰዎችን ምናልባት እንዳንገፋ ብሎ በሚል አይነት ነው። ግን አሁን ይሄ ማለት ሚኪ ትክክለኛ ነብይ ነው አይደለምም ብዬ ሁለቱንም አልተናገርኩም። ነውም አላልኩም፣ አይደለም ነው ብዬም አልልም። ምክንያቱስ አንደኛ ትምህርቱን አልሰማውም፣ ሁለተኛ ደግሞ በባለፈው በውስጥ ላይ ስደውለት ከሙሉ ወንጌል ቤተክርስቲያን የነበረ ወንድም መሆኑን እና እንደወጣ ነግሮኛል። ከዛ ያለውን እንነጋገራለን ብዬ ነው ያልኩትኝ። እኔም ደግሞ በዚህ ቢዚነት ላይ ነው ያለሁትኝ። ግን በውስጥ ማውራት እንችላለን። በውስጥ ያወራኑን ግን ወንድሞች አሁንና እህቶች እንደሚሉት ለመተማመን ልክ ነው። አንደኛ እዚህ ቤት ላይ ተደጋግሞ የተደረገ ነገር ቢኖር ቅድም እህትየውም እንዳለችው ወንድምነትም እንዳለው ስምን ቢውልድ ለማድረግ በጣም ብዙዎች መጥተው
ያንኑ አድርገው ሌላ ቦታ ሲዘርፉ ተገኝተዋል። እኔ ይቅርታ አድርጉልኝ፣ እዚህ ያላችሁ ሰዎች እዚህ ኤርሚያስ ጋር ታይተው እየዘረፏቸው ያሉ ሰዎች እኔ ብትዘረፉ ምንም ልረዳችሁ አልችልም። ምክንያቱስ እኔ ይህንን ሰው ስሙት እውነተኛ ነው፣ እችን ሰው አትስሟት ሐሰተኛ ነች ብዬ አልተናገርኩም። ሰውን ለማወቅ ግን ጊዜ መውሰድ ያስፈልጋል። ትምህርት ወይ ደግሞ በጸሎትም እግዚአብሔር እንዲለይ ማለት ነው። በተለይ ይህን የጸጋ ስጦታ ይሄ ነቢያትን የጸጋ ስጦታ በብዙዎች ዘንድ እንዲጠላ ያደረጉ ሐሰተኛ እንዳልኳችሁ የቀን ቀበሮች የሚባሉ እንደነኛ ሰዎች ተነስተዋል። ልክ አሁን ክራይስት እንጂን ላይ ምናምን ነገር ብሎ የሚለው አይነት ዱርዬዎች ማለት ነው። በቃ የዱርዬ መናኸሪያ፣ ምንም አይነት የጸጋ ስጦታ እላቸው ላይ የማይታይ ፈሪሃ እግዚአብሔር እላቸው ላይ የማይታይ አመንዝሮች፣ ሌቦች፣ ነፍሰ ገዳዮች፣ ቀማኞች ሆኑ ማለት ነው። እና በእነሱ ስም አሁን በጣም የእግዚአብሔር ሕዝብ ቅድመ ሕይወቶችም ወንድሞችም ብለው የሚሉት ከመጠንቀቅ አይነት አኳያ ነው። ግን እኔ አሁን ይህንን ሚኪ ሐሰተኛም ነው ብዬ ለማለት ምንም ያገኘሁበት የሰማሁት ነገር የለም። እውነተኛም ነው ለማለት ምንም ያገኘሁበት የሰማሁበት ነገር የለም። ሲመጣ ተቀበልኩትኝ እና በውስጥ ከሙሉ ወንጌል ቤተክርስቲያን እንደነበረ መውጣቱን ነገረኝ። እናወራለን ነው ብያልኩት። ይኸው እዚህ ቁጭ አድርጌ የምነግራችሁ እናወራለን ብያልኩትኝ። የነበረብኝን ውጥረት አይ ቲንክ እህትየው ታውቂያለሽ፣ ቤካም ወንድምነት ታውቃለህ፣ አሁንም ጭምር እንዳልጠፋ ብዬ እንጂ አይ ቲንክ ቢኒያም ታውቃለህ። ቀጥታ ባልነግራችሁም አይ ቲንክ ወይ ነግሬያችሁም እንደሆነ ቢዚ ሆኜ ነው እንትን ያልኩትኝ። ግን ሚኪ ከዚህ ሁሉ እዚሁ ስላለ ሚኪሻ የምነግርህ ከዚህ ሁሉ እንግዲህ በምታገለግለው ህዝብ ፊት ሰዎች በሙሉ ልብ እንዲቀበሉ በቤተክርስቲያን ከሆነ ኦርዴን እንደተደረከው ከዚህ ቤተክርስቲያን ኦርዴን እንደተደረኩት ብለህ ብትል ወይ ደግሞ በቤተክርስቲያንም አይደለም ኦርዴን እንደተደረኩት ግን የጸጋ ስጦታው በህይወቴ አለ ብለህ የምታምን ከሆነ እሱንም ደግሞ መናገር ትችላለህ። ለምሳሌ ቅዱስ ማለት አንተ ትልቅ ሐዋርያ አሁን እኛ እንደ ምሳሌነት እንጥራው ብዬ በሚል እንጂ እኛ እንደሱ ነን ማለት አይደለም። ግን ጳውሎስ የሐዋርያነቱ ጥሪ የተቀበለው ከእግዚአብሔር ነው። የሐዋርያነቱን ጥሪን ግን አክሴፕት ያደረጉት ያው ገላትያ መጽሐፍ ምዕራፍ 2 ላይ በኢየሩሳሌም አማዶቹ ጋር ነው። ግን ከእናቴ ማኅፀን ሳለሁ በጸጋው የለየኝ ብሎ ይላል።